አንደናቹ አማጺዎች ሰሞኑን እንግዲህ ቲክቶክ ላይ ሲዘዋወር የነበረ ቪዲዮ ነበረ። ኢማን እንግዲህ ሰው ካፒታሊዝምን ለመውደድ ክፉ ሰው መሆን አለበት ብላናለች። ሰው በዛ ቪዲዮ ላይ ሐሳብ እንሰጣለን ማለት ነው። ትክክል የሆነችውን ነገሮች አፕሪሼት እናደርጋለን። ሜቢ የተሳሳተችው ነገሮች ካሉ ያረምን እንሄዳለን። ከዛ ባለፈ ግን እናንተ ካፒታሊዝም ማለት ምን ማለት ነው? ለእናንተ ካፒታሊዝምንም ሰፖርት የሚያደርግ ሰው ክፉ ነው ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። ቪዲዮ ላይክ በማድረግ ጀምሩ። እስካሁን ደግሞ የአማጺ ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ላይክ በማድረግ ጀምሩ። ወደ ቪዲዮ እንሂድ። ደሃ ምናምን ስናይ ለራሳችን ጥሩ ሰው ነን፣ ግን እዛ የሚፈጠረው መጥፎ ነገር ላይ የኔ እጅ አለበት። አንደኛ ኮንትሪቢዩት አድራጊ ነኝ፣ ሁለተኛ ደግሞ መለወጥ እችላለሁ ብለን አናምንም ብለን የራሳችንን ኑሮ እንቀጥላለን። ግን እስፔሻሊ ዛሬ የምንኖርበት ካፒታሊስት ዓለም ላይ ገንዘብ ነው ሁሉን ነገር እያስንቀሳቀሰ ያለው። ገንዘብ የሆነ ነገር መግዛት መለወጡ ሳይሆን ህግ እያስቀረጸ ያለው፣ ፖሊሲ የሚያወጣው፣ መብት የሚሰጠው፣ ቤት መጠለያ፣ ማን ይበላል ማን ይለብሳል ምናምን የገንዘብ ነገር ነውና I always tell this to people ቢዝነሳችሁን ስትሰሩ ያንተ ገንዘብ የት ነው የሚመጣው? ቢዝነስ የምትሰራ ከሆነ ሼን ነው የምትፈሺው፣ የሆነ ነገር ነው የምትለውጠው። ያቺ ማመጣት ገንዘብ እኔ የመጠጣት ውሃ የቱ ጋር ተመርታ ማን አምርቷት በምናምን ከየት ነው የመጣችው የሚለው ኢምፓክቱን ቼኑን ስለማናይ እኔ የሆነ ፕሮዳክት ገዝቼ እበላለሁ እጠጣለሁ። ያቺ ፕሮዳክት የሚሰራት ካምፓኒ በዛ በኩል የኔን ገንዘብ ወስዶ ጦር መሳሪያ ይገዛበትና ሚሊተሪ I feel like this might be a bit big ለኛ ሰው ግን የሚሊተሪ ኢንዱስትሪያል ኮምፕሌክሱ ቢዝነሱ እንዲጧጣፍ ጦር መሳሪያ እንዲሸጥ ድሮን እንዲገዛ ታንክ እንትን እንዲል ብለው ነው አሁን ጦርነት ላይ የሚያስጀምሩትና የኔ ገንዘብ ናት ሄዳ ያንን የምትፈጥረው። እኔ ነኝ ትንሽ ገብገብ ብዬ ስራ ላይ አንድ ሰው ቀጥራለሁ እችላለሁ እኮ ትንሽ በከፍላቸው፣ ግን እኔ ገብጋባ ስለሆንኩ ስለምችል because I can pay them less አሳንሽ ከፍላቸውና እነሱ ልጃቸውን ማሳደግ አይችሉም፣ ቤት ኪራይ መክፈል አይችሉም ምናምን ድሃ ናቸው። ታዝኑ ግን እኔ ጥሩ ሰው ነኝ ነው ግን ከራሴ ገንዘብ ወስጄ ጨምሬ ከፍዬ እኮ አልሰጣቸውም። በጣም ትልልቅ ጀስቲስ ኢሹዎች ላይ ሁሉም ቦታ ላይ ሙስሊም እንኳን ፓለስታይን ምናምን እንደው አናርግላቸው የሚለው ፓለስቲኒያንን የሚጨፈጭፍ ካምፓኒ like የነሱን ጦር መሳሪያ የሚያመርት ድሮን የሚያመርት እኔም ጨምር የነሱን ካምፓኒ ጋር ተጠቃሚ ነን። የቆዳ የፕሮዳክት የፀጉር የምናምን ምንሰጠው ድርጅት እነሱን የሚገለውን ድርጅት ነው። ሱዳን ላይ እንደዛ፣ ኮንጎ ላይ የኮንጎ አሁን ቪዲዮን ከፍተህ በቃ ውስጥ የሚንቀጠቀጥ አይነት እንትን ያለው፣ ግን እኔ አዲስ ስልክ ከወጣ መቀየር አለብኝ፣ ሰዓት ያስፈልገኝ ማያስፈልገኝ ጋጀት የለም። የነሱ ህይወት I always say this to people በተለይ ፕሮ ካፒታሊስት ሆነው እናንተ ሶሻሊስት ናችሁ ሁሉም ሰው ድሃ I didn't say I'm socialist by the way ካፒታሊስትን ሰው ሁሉም ሰው ድሃ እንዲሆን ነው እኩል ካፒታሊስት የሰጠን ነገር ምናምን ይላሉ። ሰው ካፒታሊዝምን ለማውደስ ክፉ መሆን አለበት ብዬ አስባለሁ። because እኔ ይሄንን ነገር አፎርድ እንዳደረግ እኔ ይሄ ማይክ እንዲኖረኝ እንዲህ አይነት ኑሮ እንድኖር ሌላ ሰው መገደል ምናምን መባል አለበት። ሌላ አሁን እንደዚህ አይነት ንግግሮችን ስሰማ ነው እምለው የሆነ ጥሩ መታ ያለውን ነገር ተናግራ I don't think she knows what capitalism means by the way even መጀመሪያ ላይ መስሎኝ የነበረው ካፒታሊዝም ማለት እንደዚህ ነው ሶ በዚህ ምክንያት ክፉ ነው እንደዛ ምትል መስሎኝ ነበር። ቪዲዮ ሙሉን ቼክ ለማድረግ ሞከርኩኝ። እንደዛ ካፒታሊዝም ይሄ ነው ብላ የሆነ ቤስ ግራውንድ አልሰራችም። ሶ ግን በመጀመሪያ አስተያየትም ከመስጠታችን በፊት ካፒታሊዝም ማለት ነው ያንን ዲፋይን በማድረግ እንጀምር። ካፒታሊዝም ማለት በሰዎች ነፃ ፍቃድ ላይ የተመሰረተ ፕሮፊታቢሊቲን መሃሉ ላይ የያዘ የኢኮኖሚክ ሲስተም ነው። ለሰዎች ወይም ደግሞ ለግለሰቦች ኦቶኖሚን የሚሰጥ አይነት የኢኮኖሚ አይነት ነው። ሰዎች ኦን ማድረግ እንዲችሉ መሬት ቢሆን የተለያዩ ፕሮፐርቲዎችን ኦን ማድረግ እንዲችሉ ባጭሩ ወይም ደግሞ ኢን ሲምፕል ተርምስ ይህ ነው ካፒታሊዝም ማለት። አሁን ይህንን ሲስተም ለክፉ ነገር እየተጠቀሙ ያሉ ሰዎች አሉ። ይህንን ሲስተም እንደዛ ኤሊቱ ክፉ ለሆኑ ነገሮች ለራሳቸው አጀንዳዎች እየተጠቀሙ ነው። ሜቢ ኤሊቱን ሰፖርት የሚያደርግ ሰው ክፉ ነው ብትል ይዋጥልኛል። ነገር ግን ካፒታሊዝምን እንደ አይዲያ ያንን ሰፖርት የሚያደርግ ሰው ክፉ ነው ብላ መናገር ስትጀምር እቺ ልጅ ክሎዝድ ማይንድድ ናት። I don't think she knows what capitalism means። ከዛም ባለፈ ይህ ንግግር እንዲኖር ኮንቨርሴሽን እንዲኖር የሚጋብዝ አይነት አነጋገር አይደለም። ባይ ዘ ወይ እዚህ ጋር አንድ ነገር ልጠይቃችሁ። do you think ዛሬ ላይ በጣም ካፒታሊስት የምትባለው ሀገር ማን ናት? አሜሪካን ናት አይደለ? do you think USA is ካፒታሊስት ሀገር actually? ዛሬ ላይ እናንተ ካፒታሊዝም ነው እያላችሁ የምትተቹት ነገር እንኳን is not actually ካፒታሊስት የሆነ ፊሎሶፊ የሚተገበርበት አይነት አካሄድ አይደለም። ዛሬ ለእናንተ ካፒታሊዝም እየተባለ የሚሸጥላችሁ ነገር ከሶሻሊስት ኮሚኒስት ከሆኑ አይዲዮሎጂዎች ውስጥ ተወስደው የተወተፉበት አይነትን ካፒታሊዝም ነው የሚሸጥላችሁ። ዛሬ ላይ ካፒታሊዝም ሲባል አይምሯችሁ ላይ የሚመጣው ምንድነው? ባንክስ አይደለ? ዛሬ ላይ ኢንተረስት ሬት የሚወስንልህ is the central bank። በገንዘብ ላይ ሙሉ አይነት ኦቶኖሚ ያለው ማን ነው? is the central bank። ይህ አይዲዮሎጂ is not capitalist ideology, is marxist ideology። የ1848 የኮሚኒስት ማኒፌስቶ ላይ ሜጀር 5 አንድ የሚለው ነገር ምንድነው? centralization of credit in the state። ማለትም የክሬዲት የገንዘብ በቃ ተቆጣጣሪ ዋንኛው ስቴትን ማድረግ የሚል ፊሎሶፊ ነው። ዛሬ ላይ ካፒታሊዝም ተብሎ የሚነገራችሁ ነገር ላይ ይህ ነገር ይተገበራል።
ሶ ዛሬ እኛ የምንጠቀመው ገንዘብ እንኳን ኢስናት ካፒታሊስት የሆነ ገንዘብ አይደለም ኢስ ማርክሲስት ማለት ነው እናንተ የምትተቹት ነገር ኢቭን ሪል የሆነውን ካፒታሊዝም አይደለም እየተቻችሁ ያላችሁት ይሄንን ስላችሁ ካፒታሊዝም ጥሩ ነው ኢቭን ሪል የሆነው ካፒታሊዝም ቢተገበር ፐርፌክት ወርልድ ይኖራል ይያልኳችሁ አይደለም ነገር ግን አሁን ምን ብላለች እኛው ራሳችን ትንሽዬ ነገር መክፈል ስለምንችል ያንን እናደርጋለን ብላለች ሶ ታዲያ ኢሊቱ ላይ የምናማርረው ነገር እኛም ጋር ያለ ነገር ነው ከዚህ ምን መረዳት እንችላለን እኛ ኢሊቱ ጋር የምናማርረው ነገር እንደው ኢሊቱ ክፉ ስለሆነ አይደለም ኢን ጀነራል ሰዎች አድቫንቴጅ ሲኖረን የሆነች ጥቂት ፓወርም ስትኖረን ያቺን ለራሳችን አድቫንቴጅ እንጠቀማለን ማለት ነው ዛሬ አንተ ሰው የሆነ ዕቃ እንዲሸከምልህ 20 ብር ብሎ ያንን መክፈል ደብሮ ቀንስ አትቀንስ ብለ ሌላኛው በ15 ብር ሲለ እሱ ጋር ትሄዳለህ አንተ የምታደርገው ነገር ነው ኢሊቱም አንተ ዋጋህን ባወረድክለት ልክ ለመውረድ ነው የሚሞክረው ማለት ነው አንተ ዛሬ ላይ 100 ብር ሰርተ 50 ብር የሚበቃህ ከሆነ በ50 ፈታ ምትል ከሆነ ሌላው እዛ ጋር እየተራበ ነገር ግን እዛ ጋር ኢኒሚሊየንስ ያለው ለምንድነው ግማሽ ሀብቱን ማይሰጠው ያ ሁሉ ንብረት ምን ያደርግለታል ምትል ከሆነ አንተ ወሬ ብቻ ነህ you are a hypocrite አሁን እሷ ትራቭል እንደምታደርግ ምናምን ተናግራለች የምርም ደሃው የሚያሳስብሽ ከሆነ ትራቭል ማድረግ አቁሚና ያንን በቃ ለሚያስፈልግሽ ነገር ለምግብ ለመጠጥ ለመጠለያ ብቻ አድርጊና ቢዝነስሽን ራን ለማድረግ የሚያስፈልገው ነገር አድርጊ የቀረውን ስጪ but you are telling me ዛሬ በደንብ ትራቭል ማድረግ እንደሚመችሽ ምናምን you are a hypocrite እኛ ፓወርፉል ነን ምናምን ትላላችሁ ግን እናንተ ይሄንን ነገሩላ ኤክሰርሳይዝ ያደረጋችሁ የራሳችሁን አድቫንቴጅ እየተጠቀማችሁ እንዴት ነው ኢሊቱ ብቻ ክፉ ነው ምንለው ኦፍ ኮርስ ክፉ ናቸው ኦፍ ኮርስ የኛና ላይክ ሰክሰስ አይደለም የሚፈልጉት የራሳቸውን አጀንዳ ነው የሚያራምዱት ነገር ግን እኔና እናንተ ራሱ ምንድነው ያደረግን ያለነው የራሳችንን አጀንዳ ነው ምናራምደው አንድ ሰው የሆነን ዕቃ በነፃ ቢሰጠንም እንወስዳለን አይደለ እኛ የራሳችንን ዕቃ በተቻለን መጠን አትርፈን ነው አይደለ ማድረግ ምንፈልገው ነገር ግን ኢቭን እናንተ ፐርፌክት ወርልድ የምትሉት እሱ አሁን ኦኬ ሲስተሙ ይቀየር እኔም እስማማበታለሁ ዛሬ ላይ ያለው ነገር በጣም ብዙ ነገር አቢዩዝ ተደርጓል ነገር ግን ፒውርሊ ካፒታሊስት የሚለው አይዲዮሎጂ ጋር አይደለም ችግሩ ነገር ግን ኢን ጀነራል የሂዩማን ችግር ነው የሆነ ፓወር ሲኖረን ያንን ፓወር ዩቲላይዝ ማድረግ እንፈልጋለን whether you are the elite whether you are just a regular person ማለት ነው ያንን ነገር አንደርስታንድ ልናደርግ ያስፈልጋልና ፐርፌክት የሆነ ወርልድን ብትገነቡ ስቲል ኮራፕሽን ይኖራል ስቲል ይሄ የሂዩማን ኔቸር ነው የሆነ አድቫንቴጅ ሲኖረን ያንን አድቫንቴጃችንን እንጠቀማለን I don't think she understands what capitalism means ማለት ነው በዛ ላይ በቃ ካፒታሊዝምን ሰፖርት የሚያደርግ ሰው ክፉ ነው ብለሽ ንግግር ስትጀምሪ ምን ያህል ዝግ የሆነ አይነት ምልከታ እንዳለሽ ነው የሚያሳየው ነገር ግን እነዚህ ነገሮች ለክፉ ነገር ይጠቀማሉ ከሆነ ያስኬዳል ለምሳሌ አሁን አንድ ሰው ቢላን ሽንኩርት ለመክተፍ ጥሩ ነገሮችን ለማድረግ መጠቀም ይችላል ሰውን ለመውጋት መጠቀም ይችላል ቢላው ጋር አይደለም ችግሩ ነገር ግን ያንን ቱል የሚዘውረው አካል ጋር ነው ችግሩ ሶ ታዲያ እሱ አነጋገር ቢላን ሰው ለመውጋት የሚጠቀሙ ያንን ሰፖርት የሚያደርገውን እቃወማለሁ ከሆነ ያስኬደናል ነገር ግን ያንን አይዲዮሎጂውን ሰፖርት የሚያደርግ ሰው አንቺ ኦፒኒየንሽን ሰፖርት የሚያደርግ ሰው ክፉ ሰው ነው ብለሽ እንዴት ነው እንደዛ ንግግር መስጀመሪው ኢቭን የማይምነት ነው ሰው ኦፖርቹኒቲ መቀማት አለበት በጤነኛ መልኩ ሰው ኤክስትሪምሊ ሀብታም አይሆንም በዝብዞ ነው የሆነ ነገር አድርገው ነው ባንኮች ያልሆነ እዳ አበድረው ያንተን ማይችለውን ሰው ገንዘብ እኮ ወለድ ሰብስበው ምናምን ዛሬ እናንተ ባንክ ኢስናት ካፒታሊስት የሆነን አይዲዮሎጂ አይደለም ነግሬያችኋለሁ ዛሬ ኢንተረስት ሬት ማን ነው ሴት የሚያደርገው ኢስ ዘ ሴንትራል ባንክ ማርኬቱ ነበረ ሊወስን የሚገባው አክቹአሊ ካፒታሊስት የሆነ አይዲያ ቢሆን ኖሮ ገንዘብን ሙሉ ለሙሉ ፕሪንት የማድረግ ያ ኦቶኖሚ ያለው ኢስ ዘ ሴንትራል ባንክ ያ አይዲዮሎጂ በራሱ ማርክሲስት የሆነ አይዲዮሎጂ ነው ካፒታሊዝም እንደዚህ አድርጎ ባስና ካፒታሊዝም ኢስ ጀስት ካፒታሊዝም ያልሆነ ነገር ካፒታሊዝም ተብሎ እስኪሸጥላት ያ ካፒታሊዝም ነው ክፉ ነው ብላ ነው እየተቀበለች ያለችው እኒ ነገሮች እኔ እኮ የሚያሳዝነኝ አሁን የተማረች ልጅ ትመስላለች አሁን እሷ የሚመስል ሰው ይህንን ሐሳብ በዚህ ሌቭል ሚስ አድርጎታል ማለት ሬጉላር ሰው ምን ያህል ሚስ ሊያደርገው እንደሚችል ሳስብ እኔ በጣም ያበሽቀኛል ማለት ነው this is sad
ከዛም እስቲ ቆይ በደንብ እንመልከትና በደንብ ሰፋ አድርጌ ሌሎችም ሐሳቦች ሰጣለሁ። ሶ እኔ የሆነ ቦታ እንድደርስ ሌላ ሰው ህይወቱ ሰዓቱ ቤተሰቡ ምናምን መሰዋት አለበት። ኢትስ ፌር። እቺን ነገር ኢንጆይ እናደርጋለን ካፒታሊስት ስንል አንተና እኔ ነን እንጂ በካፒታሊዝም ጭራሽ ምግብ የማይቀምሱ ሰዎች አሉ። ቢካዝ ኦፍ ካፒታሊዝም እኔ አውጥቼ መስጠት የሰበሰብኩትን እንትን ማለት ቢካዝ ኦፍ ካፒታሊስት አልሰጥም፣ መብቴ ነው። ስራ ስለሰራው ጎበዝ ነኝ። ሌላ ሰው ግን መራቡ ኢትስ ፌር ብዬ ካሰብኩኝ ስላልሰራ ነው ድሃ የሆነው ውጭ የሚያድረው ምናምን ኢትስ ፌር ብዬ ካሰብኩኝ ክፉ ነኝ። ሰው ካፒታሊዝምን ፕሬዝ ለማድረግ ክፉ መሆን አለበት። there is no other way። ኤቲካል አይደለም። ሁሉም ሰው ዲግኒፋይድ ሆኖ ለብሶ በልቶ የሚኖርበት ሲስተም እስካልፈጠርን ድረስ ሰነፍ ስለሆነ ድሃ ይሁን የሚባለው ሲስተም is very cruel እና ሁላችንም ራሳችንን አይተን የኔ ኢምፓክት everything I do አሁን ግሎባል ዓለም አይደለም መገዛት አንድ ጋር መሄድባት ቦታ ምናምን መረቅጣት ነገር the butterfly effect ትሄዳለች። እዛ ድረስ ያለውን አይተን እኔ ጄንስ ሰብሰብ እኔ ከዚህ ነገር ውስጥ ለውጣ እስካላልን ድረስ ፍትህ እኩልነት ምናምን አይመጣም። እኔ ቢዝነሴን እስካላየው ቤት ውስጥ ማስተዳደር ልጆችን መቀጥረውን ሰው አሰራሪን አይቼ እስካልቀየርኩ ድረስ የፖለቲሽን ስራ አይደለም ለውጥ የሁላችንም ነው ብዬ አምናለሁና ሁሉም ሰው ራሱን በማየት ይጀምር። ትንሽ እንዳለ ግን ሁሉም ዲቴይሎች ያስቃል። ለሰዎች ገዛን ማድረግ ተገቢ ነገር ነው። ነገር ግን አንቺ የሆቴል ትራቨል እንደምታደርጊ አንቺ የራስሽን ፓርት እያደረግሽ አይደለም፣ የራስሽን ሌክዠሪ ኢንጆይ እያደረግሽ ነው። ግን ሁሉንም ነገር የኤሊት ችግር ነው። ሰው ዛሬ ላይ አንዳንድ ሰው መብላት አለመቻሉ የኤሊት ፕሮብለም ብቻ ነው ብሎ እንዴት ነው ሰው እንደዚያ የሚያስበው? እኔ ጋር ችግር የለም ማለት ነው። ዛሬ እኔ መስራት ባቆም አልቴል ጎዳና ወጣለሁ ኤሊቱ ነው ማለት ነው እንደዛ እንትን ያለኝ። ወይም ደግሞ ሳምባዲ እሱ በላቡ ለፍቶ ጥሮ ግሮ ያመጣውን ነገር ለኔ ስላልሰጠ ያ ሰው ክፉ ነው ማለት ነው። ባይዜ ኦኬ መስራት ሳይችል ቀርቶ ለሲ አቅመ ደካማ ሆኖ ያንን ሰዎች ሂሚሊቲ ሊኖረን ያስፈልጋል፣ እናግዛቸው። ነገር ግን ሰው አልሰራም ስላለ ደሃ ይሁን ማለት ተገቢ አይደለም ብላለች። እስቲ ቴል ሚ the reason አልሰራም ብሎ አቅም እያለው አልሰራም አልፈልግም ብሎ ሌላው በለፋው ይጠቀም የሚለውን አይዲያ እንዴት ነው ጀስቲፋይ ኢቭን የምታደርጊልኝ? ሌላው ግን በራሱ ለፍቶ ጥሮ ያገኘውን ነገር ያንን ኢንጆይ ማድረጉ ያኛው ሰው አቅም ያለው ነው አልሰራም ያለው። እንደዛ ባይሆን ጥሩ ነበረ። ግን የራሴን ነገር ኢንጆይ ያደርጋለሁ ያለው ሰው ክፉ ነው ማለት እንዴት ነው ይህ ንግግር ኢቭን ጀስቲፋይ የምታደርጊው? ይኸውላችሁ ኢቭን ፒውር የሆነ ካፒታሊስት ዓለም ላይ ነገርየው የኤሊት ፕሮብለም አይደለም ብያችኋለሁ። ኦፍ ኮርስ ኤሊቱ ጋር ችግር አለ። ነገር ግን ኤኒ ፓወር ያለው አካል የሚያሳየው አይነት ቴንደንሲ ነው ብያችኋለሁ አይደለ? ለምሳሌ ካፒታሊስት የሆነ ዓለም ላይ ውድድር ነው አይደለ? አንዳንድ ሰው ከሌላው በጣም የተሻለ ነው፣ አንዳንድ ሰው ወደ ኋላ ሊቀር ይችላል። ባይሆን ቅድማ ያለችው ነገር መስማማበት ነገር ሰው ሳያጭበረብር ኤክስትሪምሊ ሀብታም ላይሆን መሆን የለበትም ብላለች። ኢቭን የበለጠገ ሰው ሁላ አጭበርብሮ ነው የሚለው ሐሳብ ሮንግ ነው። ከዛ ባለፈ ግን ዛሬ ላይ ትሪሊየነርስ ኢቭን ቢሊየነርስ ሊኖሩ አይገባም ነበረ ኢን ሪል ካፒታሊስት ወርልድ። ማለትም ሪል ካፒታሊስት የሆነ ወርልድ ላይ ቫልዩ ክሪኤሽን እና ማኒ ሃንድ ኢን ሃንድ እጅ ለእጅ የሚሄድ ነገር ስለሆነ ነው። ነገር ግን ማርክሲስት የሆነው አይዲዮሎጂ ሴንትራል ባንክ ገንዘብን እንደፈለገ ፕሪንት እንዲያደርግ ያደረገው ሲስተም ዛሬ ላይ እነዚህን ትሪሊየነርስ ቢሊየነርስ ክሬት እንዲያደርግ አድርጓል። ያ ነገር ልክ ያልሆነ ነገር ነው። ግን ፒውር ካፒታሊስት የሆነው አይዲዮሎጂ የወለደው ነገር አይደለም። ማርክሲስት የሆነው አይዲዮሎጂ የወለደው ነገር ነው። ከዛም ባለፈ ያጭበረብራሉ፣ ኮራፕሽን አለ ምናምን፣ እዛ ነገር ላይ ይስማማለሁ። ነገር ግን ወደ ሐሳቤ ልመለስና ዛሬ ላይ ኢቭን ሪል የሆነው ካፒታሊስት ላይ በሐቁ ለፍቶ ጥሮ ግሮ ለምሳሌ አንድ ሰው መሬት ገዛ ከሆነ ገበሬ ሰፊ መሬት ነው እንበል፣ አላጭበረበረም፣ ላይክ በራሱ ነው። ከዛ ግን ያንን መሬት ማንም እንዳይነካ ምንም ነገር እንዲካሄድ አልፈልግም አላለመውም። በቃ አንዴ ገዝቻለሁ ክፍቱን ይሁን ቢል በገንዘቡ ነው አይደለ ያንን ነገር ያደረገው። ነገር ግን ያቺ ሀገር ትጎዳለች ማለት ነው። ሳይለማ ክፍቱን የተተወ ሪሶርስ ይሆናል ማለት ነው። ሰዎች እንደዛ አይነት ቴንደንሲ አለን። ሶ ታዲያ ኢቭን ሪል የሆነው ካፒታሊስት ዓለም ላይ ሰዎች እንደዚህ አይነት ቴንደንሲ ስላለን ትክክለኛ ኢቭን ካፒታሊስት ዓለም እናራምድ ብንል አስቸጋሪ ነው። ሶ ሲስተም አክቹአሊ ምርም የሆነ ነገር መቀየር መቻል አለበት። እነዚህ ነገሮች ማኔጅ መደረግ አለባቸው። አይታችኋል አይደል? እነዚህ ነገሮች አንደርስታንድ ማድረግ አለብን። ከዛ ባለፈ ግን ምናልባት እስቲ ኮሌጅ ላይ ሃይ ስኩል ላይ ወሬቨር ትምህርት ላይ በነበራችሁበት ጊዜ ላይ አንድ አስተማሪ አሳይመንት ልሰጥ ነው ይህ ነገር በግሩፕ ይሁን ወይስ በግል ሲል በግሩፕ ካልሆነ ምናምን ብሎ የሚንጫጫው ብዙ ጊዜ ማን ነው? ሰነፉ ተማሪ ነው። የምርም በግሩፕ የመስራት አላማ ስላለው አይደለም ይሄ ልጅ። ነገር ግን ጎበዙ ይሰራለታል። እሱ ኬር የሚያደርገው ኋላ ላይ ስሙን ማጻፍ ብቻ ነው። ዛሬ ላይ እንደዛ አይነት ነገር ነው ያለው። አንቺ በምትዩ ሲስተም ላይ ባይሰራም እንደሚጠቀም ያውቃል። ሶ ታዲያ እኛ ሰዎች አድቫንቴጃችንን ሁሉ ጊዜ ዩቲላይዝ ማድረግ እንፈልጋለን።
ኢሊቱ የአድቫንቴጅ ስላለው ነው ያንን ነገር የሚያደርገው። እኛም የራሳችንን አድቫንቴጅ እናስጠብቃለን እና ኢቭን ፎረር ቱ ሴይ አልሰራም ያለው ደሃ ይሁን ብሎ ማሰቡ ክፋት ነው ምናምን፣ ይህ የሰነፍ ሰው ተግባር ነው። ጠንካራ የሆነ ሰው ኦፍ ኮርስ ኢሊቱ ይህንን ሲስተም ያንን ቢላ ለመጥፎ ዓላማም ይጠቀማል። ነገር ግን ሪጋርድለስ I will make it out ነው የሚለው። ዛሬ ላይ ከእናንተ ስር ያለ ሰው የእናንተ አድቫንቴጅ የሌለው ሰው እንደዚህ እንደኛ ኮምፒውተር ያሌለው ሰው ከኛ ከስር ተነስቶ ሳያጭበረብር ጥሶ ነው የሄደ ሰው የለም ነው። ከኤሊቱ ጋር ኮኔክሽን ስላለው ነው። ይህ ሜንታሊቲ በራሱ is weakness ማለት ነው። this is like just talk is sad የሚመሰረቱበት ስርዓት ነው። ለምሳሌ ካፒታሊዝም ባዩ ሌላ ፖለቲካል ስርዓትም ወይ ደግሞ ማህበረሰብም ስርዓቱ ባበጀለት መንገድ ቢኖር አኪዩዝ ፊውዳል ሶሳይቲ ነው ጥያቄ አይደለም መሆን አለበት ፊውዳሊዝም ነው። ለምሳሌ it's a feudal society እኔ የሆነ ቤተሰብ ውስጥ ተወልጃለሁና የፒዘንቱን ለፍቶ ምናምን ያመጣውን እሱ መብላት አይችልም። እኔ ግን ይሄ ስለዚህ ቦታ ስለተቀመጥኩኝ ይገባኛል ብዬ ከሆነ እኔ መጥፎ ሰው ነኝ regardless of the system። የኖርኩበት ቤት ይገባኛል። የፒዘንቱን ለፍቶሊዝም ነው። ለምሳሌ it's a feudal society እኔ የሆነ ቤተሰብ ውስጥ ተወልጃለሁና የፒዘንቱን ለፍቶ ምናምን ያመጣውን እሱ መብላት አይችልም። እኔ ግን ይሄ ስለዚህ ቦታ ስለተቀመጥኩኝ ይገባኛል ብዬ ሰው የተረገጠበትን ምኖርበት ከሆነ እኔ መጥፎ ሰው ነኝ regardless of the system። የኖርኩበት ቤት ምናምን የፈጠረኝ ሰው መሆነ I think ሲስተሙ ቀርቶ እኛ እንደ ሂውመን ኤምፓቲ ካፒታሊስቲክ ችግር የለም። I always tell this to people የትኛውም ሲስተም ቢመጣ እኔ እናንተ ውስጣችን ሰው እስካልሆንን ሌላ ሰው እኔ እንዲህ ስለተመቸኝ ሌላው መቸገር የለበትም። I have to care, I have to have sympathy ርህራሄ ምናምን ኖሮኝ ይሄ ነገር ልክ አይደለም እኔ ስላልቸገረኝ ሌላው ቢቸገር ኖርማል ነው ማለት አይደለም ብለን እንደ በጣም ይሄ እኮ ኖርማል ነው ምን ታሪክ ያለሽ ኢትዮጵያ ህዝብ እንዴ ነው የሚሉ ኮሜንቶች ሜንታሊቲ ነው በቃ እኮ አይቀየርም ይሄ እኮ ነው ይላል። ሶስታችን አራታችን ይቀየራል ይሄ ነገር መቀየር አለበት ካልን ማሊስ አይደለም ክፉ አረመኔ ምናምን በቃ ማህይምነት ነው ጅልነት መሐልነት ነው ገባ። and I give this example ሁሉም ቤት ውስጥ አሁን ለምሳሌ አንድ መጥፎ አባወራ ስለሆነ ብዙ ጊዜ ፓወር የሚኖረውና 7 ሰው ምናምን ቤተሰብ አባል አለ እሱ ሁሉንም ያምሳል። አንድን ሰው እንኳን ይሁን ያምሳል ይደበድባል ይበድላል ምናምን በቃ እሱ ነው ምን ማድረግ ይቻላል ብለህ ሁሉም ሰው ቁጭ ካለ ምንም ማድረግ አይቻልም። ግን አይሆንም ብለው አንዱ ጁን የሚያስከ ጀመረ ሁለት ኮንክ ሶስት ኮንክ ቤቱ ሊቀየር አይደል ፍትሁ ሊመጣ አይደል የሆነ ነገር ሊለወጥ አይደል መጥፎ ሰው ብዙ የለም። I always say this አረመኔነት በስቶ አይደለም እንዲህ አይነት ዓለም ውስጥ የምንኖረው ግን መሀል ላይ ቁጭ አልነዋለን ምን ማድረግ ይችላል ምናምን እያለ ይሄ ዊክ ሜንታሊቲ ነው የሚያስመታን። እሱን ነው መቀየር ያለብን። I'm powerful እኔ ፓወርፉል ነኝ ብዬ ነው ማምነው በጣም ፓወርፉል ነኝ። እንደው ፓወር ላይ የተቀመጠ ሰው ብቻ ነው ዊክ ሜንታሊቲ። አንቺ አሁን እያራመድሽ ያለሽው ነገር ነው ኦነርሺፕ የማይወስድ ሁሉም ክፉ ነገር በቃ የኤሊቱ ፕሮብለም ነው። እኔ ጋር ምንም ችግር የለም። ዛሬ እኔ ደሃ ለመሆኔ ኤሊቱ ነው በደዛ ብቻ ዝም ብለን ስንጠቁም ዛሬ what we people do ብዙ ጊዜ ትምህርት ቤት ላይ አስተማሪ እንዲያርጎኝ በቃ የአስተማሪ ችግር ነው ብዙ ጊዜ የሚለው ማለት ነው ሰነፉ ነው። ጎበዙ ብዙ ጊዜ ከአስተማሪው ጋር ፒስ ነው። ምክንያቱም ሰነፉ ግን ወይ የሆነ ኤክሰርሳይዝ ሳይሰራ ይሄዳል የሆነ ነገር ወይ ሲኮርጅ ተይዞ አስተማሪ የሆነ ነገር አድርጎታል ያማራል ማለት ነው። አንቺ ሴም ቲንግ ነው እያደረግሽ ያለሽው። ከተባበርን ምናምን ብላለች። አይዲያሊ እኮ ደስ ይላል ሁላችንም ብንተባበር ያም ነገር ነው መሆን ያለበት። አሁን ላይ ግን አንቺ የምትዩ ዓለም ላይ ሰዎች የራሳችንን አድቫንቴጅ እንጠብቃለን። ቅድም በሰጠዋችሁ ምሳሌ ላይ ሰነፉ በግሩፕ ካልሆነ የሚለው በግሩፕ የመስራት ሐሳብ ስላለው አይደለም። ዛሬ ላይ የሆነ አባወራ ኦኬ እያስቸገረ ነው ተባብረን የሆነ ነገር እናድርግ አንድ ሰው የሚለው እናንተ ኦኬ ግሩፕ አለኝ ብላችሁ እናንተ ፊት ለፊት ላይ ስትወጡ ኋላ ላይ ገሸሽ የሚል ሰው አለ ማለት ነው። እናንተ ኋላ ፊት ለፊት ላይ ጦጣ ትሆናላችሁ ማለት ነው። ያ ነው ሪያሊቲው። አንቺ የምትዩ ዓለም ላይ የምርም ሳይሰራ ይሸለም ሪዋርድ ይደረግ እያልሽ ከሆነ ኦኬ ብሰራም ባለሰራም ሪዋርድ መደረግ አይቀርም ሶ ብሎ ወደ ኋላ ገሸሽ ይላል ማለት ነው። ዛሬ ላይ እናንተ ካፒታሊስት ዓለም ባይኖር ኖሮ ዛሬ ዓለም የደረሰችበትን ደረጃ አንደርስም ነበር። ስለ ፊውዳል ምናምን ትንሽ ነክታ ነበር። I think እዛ ጋር even ምን እንደተፈጠረ አንደርስታንድ መታደርግ አይመስለኝም። የሆነ ሰዓት ላይ even ሞናርኮች በነበሩበት ጊዜ ላይ የተወሰኑ ፊውዳሎች አሉ ትልቅ ላንድ አላቸው። በዛ ላይ ደግሞ የሚሰሩ ሰዎች አሉ። እነዚህ ሰዎች ኋላ ላይ ነፃነት ያገኙት በምን ምክንያት ይመስላችኋል? is because of capitalism, is because of trade። ምን ሪያላይዝ አደረጉ? ገበሬዎች የሚያርሱ አሉ እነሱ ደግሞ ፊውዳሎቹ ጋር ነው የሚሰሩት። ዘን ገበሬዎቹ ከተማ ወስደው እቃዎቻቸውን መሸጥ ጀመሩ። የከተማ መመስረት እየመጣ ማለት ነው። እነዚህ ሰዎች ከገበሬው እቃ ወስደው ምናልባት እነሱም የራሳቸውን ነገር የተወሰነ ነገር ወስደው ከተማ መሸጥ ጀመሩ። ያ ነገር ዌጅ የሚባለውን ነገር መፍጠር ጀመረ ማለት ነው። መሸጥ መለወጥ። እነሱ ፊውዳሉ ጋር እንደ ባርነት ከሚሰሩት ስራ የተሻለ ነገር ጥቅም ማግኘት ጀመሩ። የራሳቸውን ዴስቲኒ በራሳቸው መወሰን ጀመሩ ማለት ነው። ለነዚህ ሰዎች ነፃ መውጣት ኢቭን ሪዝኑ ኢስ ካፒታሊዝም ማለት ነው። እንዴት ነው ያንን ነገር አንደርስታንድ ማታደርጊው? ኦፍ ኮርስ አንድ ላይ ስለመተባበር ያለውን ነገር አይ ሰፖርት ኢት።
ነገር ግን ሪያሊቲ ላይ ሰዎች አድቫንቴጆቻችንን እንጠቀማለን። ዛሬ ካፒታሊዝም ባይኖር ኖሮ ኢኖቬሽኖች በዚህ ሌቭል አይኖሩም ነበረ። ምክንያቱም ሰው ኢኖቬት ለማድረግ ምንም ኢንሴንቲቭ ስለማይኖረው ማለት ነው። ገንዘብ ነው የምናየውና ኢነፍ ፒፕል እንደኔ ካመኑ ኤቭሪቲንግ ይቀየራል፣ ሲስተም ይቀየራል። መሪ ምናምን አንፈልግም፣ እኛ ጋር ነው ፓወር፣ ዊ ሃቭ ቱ ቼንጅ ኢት ብዬ አስባለሁና እንደዛ አይነት ዊክ ሜንታሊቲ ያሉትን በቃ ይሄ ነው ሲስተሙ። አንደኛ ሰልፊሽነት ነው፣ የተመቸኝ ቦታ ተቀምጫለሁ። ሁለተኛ ደግሞ ልፍስፍስነት ሜንታል ዊክነስ ነው ብዬ አምናለሁ። ለውጥ እንዴት እንደተፈጠረ ማያውቁ ሰዎች ናቸው ዓለም ላይ ትልልቅ ነገሮች ከአንድ ሰው እንዴት እንደተነሳ ማያውቁ ሰዎች ናቸው፣ ወይ ደግሞ ፍላጎት የሌላቸው ሰዎች ናቸው እንደዛ የሚሉት። ስለዚህ ተስፋ ለውጥ በደንብ ተስፋ ያለው ግን እኛ ስንሰራው ነው። ስለ ካፒታሊዝም እኛ ኮምፕሌን ማድረግ አቁመን ሪያሊቲውን እንረዳ። ኢሊቱ የኛ አድቫንቴጅ እሱን እንደማይጠብቅ እንረዳ። ነገር ግን እኛ በተቻለን መጠን ስለምን ኮምፕሌን እያደረግን እንደሆነ እንወቅ። እኛ ዛሬ እንደሰነፍ በግሩፕ ካልሆነ ምናምን ብለን ቺል ለማድረግ ሳይሆን አክቹአሊ እንስራ፣ እናምጽ። ሌትስ ቢ ሬበልስ። የስ ሂሚሊቲ ሊኖረን ያስፈልጋል። እንገሷት። አልሰራም ብሎ እንደዛ የራሱ ጉዳይ የሚል ሰው ደሃ ይሁን ከድህነትም ጭራሽ ቢወገድልን ጥሩ ነው። ያ ሰው ሸክም ነው የሚሆንባችሁ። እንደዛ አይነት ሰው ባለበት ሁኔታ ለውጥ አይመጣም። but she's telling you እንደዛም አይነት ሰው በአንተ ላብና ደም ሰርተ ያመጣው ነገር ወደዛም ሰው ይሄድ እያለች ነው። that is not how it works። ይሄ አሁን ዝም ብሎ የሴት ሜንታሊቲ ነው ምናምን። ወንድ ልጅ እንደዛ አይደለም የሚያስበው። ወንድ ልጅ መርገጥ ያለበትን ረግጦ ነው የሚሄደው። ወንድ ልጅ አንበሳ ዛሬ ሚዳቋ ስታሳዝን ብሎ ሳይበላ ተርቦ አይውልም ማለት ነው። ወንድ ልጅ ግን ማሸነፍ ካለብኝ I will do it። ይሄንን ስል የሆነ ህገወጥ ነገር አድርጉ እያልኩ አይደለም፣ ግን በቃ ጠርምሶ ነው የሚሄደው። ማንም አያስቆመኝም። የሆነ ነገር ፌል ቢያደርግበት he will try again ማለት ነው። ጊዜውን በስርዓት ይጠቀማል። ዛሬ ላይ እኮ ላይክ ሰው ስለነዚህ ሐሳቦች ከሚያውቀው ይልቅ ስለ ኳስ የሚያውቀው ይበልጣል አይደለ? እንደዛ ኳስ የሚያይ ሰው ኢሊቱ ነው ችግሩ ምናምን ኢሊቶች ምናምን ይላል። ኖ you are the problem። አንተ በጊዜ አንተ ቅድም እንትን ብላለች እንደዛ አይነት ካምፓኒዎች የኛን መንፈልገውን ኮዝ የሚቃወሙ ካምፓኒዎች የነሱን ኮሞዲቲ እንገዛለን ብላለች። you are the problem። እነሱ እጅህን ይዘው አላስገዙህም። ነገር ግን ዕውቀት አርነት ያወጣል። እነዚህ ነገሮች ሪያላይዝ ካደረክ በኋላ stop giving your money ለነሱ። ኳስ ማየት አቁም። ያ ነገር ኢሊቱን የሚጠቅም ከሆነ do the work። እንዴት ነው የኢሊት ፕሮብለም ነው ዛሬ እኔ ደሃ ለመሆኔ። this is sad። ያው ጀነራሊ ስለ ሲስተም ስለ ዓለም ፓወር ስናወራ ያው ካፒታሊዝም እንደጋግመሽ ስላነሳሽው እና ደግሞ ብዙ ጊዜ ስለምትወቅሽው ስለሱ ደግሞ ልጁ ለምንድን ነው የሚሽኮረመመው? ላይክ ትፈራለህ? ኢቭን ሲጠይቃት እንደዚህ ነው ብለሽ ነው የምታስቢው ነው ላይክ ለምን ኢቭን በእነዚህ ሐሳቦች ላይ ገፋ አድርጎ ማይጠይቃትና this is funny። ካፒታሊዝም የዓለማችን ላይ ያሉትን እንደዛ አይነት ድምዳሜ ያዋጣል። ለምሳሌ የተለያዩ አይነት ብሊፎች ያሉበት የተለያዩ አይነት ሀገር ደግሞ እያንዳንዱን ብዙ ጊዜ ምንድነው እንትን የመሰለህ እኔ ካፒታሊዝም አሁን እኛ የምንኖርበት ስለሆነ እኔም የምኖርበት ሀገርም እዚህም ላይም ስለሆነ ቀጥታ ፌስ የምናደርገው ስለሆነ ነውና ብዙ ጊዜ ካፒታሊዝምን ከወቀስክ ብዙ ሰዎች የሚመጡት ወይ ሶሻሊስት ነሽ ወይ እንደዚህ ነሽ ምን ተሰጥቶናል መሰለህ የሆነ I forgot the name። ይሄ አስተሳሰብ ሁለት ኤክስትሪም ወይ ሁለት ምርጫ ይያዝልንና ወይ ይሄ ነው ወይ በጣም ቀዝቃዛ ነው ወይ በጣም ሙቅ ነው ያለ አማራጭ። ስለ ዌዘር ምናምን ይሄ ዱዋሊቲ የሚባል ነገር አለ። I think ሰብስታክ ላይ በቅርብ ቀን ጽፌበታለሁና እነዚህ ያሉሽ አማራጭ ወይ ይሄ ነው ወይ ይሄ ነው። ሁለቱም መጥፎ ነው ሁለቱም አይመችህም፣ ግን ከዚህኛው ይሄኛው ስለሚሻል በቃ you have to take it የሚባል ማስፈራሪያ ነገር አለ። መሀል ላይ አናላይዝ የሚደረግ ነገር የለም። እኔ ከሙቀት ብርድ ወዳለሁና ከብርድ ሙቀት ይሻለኛል። ዋይ መሀል ላይ ደስ የሚል ዌዘር ማያቃጥል ማይቀዘቅዝ ነው ኮምፎርታብል የሆነ ዌዘር እንደዛ እንድናስብ አይፈቀድልንም። እስካሁን የተሞከሩ ወይም ደግሞ የምናውቃቸው ሲስተሞች አሉ። እነሱ ጋር ካልሆነ ይሄኛው መጥፋት ታስታውሽ እንዴ ስላደረገሽ ይሄ ነው ይሻላል ይሏል። how about ሌላ እነዚህም እኮ ሰው ፈጥሯቸው የሆነ የተጀመሩ ሲስተሞች ናቸው አይደል? ካጀማመሩ ኢቪል ነው ካፒታሊዝም። ካጀማመሩ ኢቪል አይደለም ካፒታሊዝም ምን ማለት እንደሆነ ዲፋይን አድርገን ነው የጀመርነው። ያንን ነገር ለኢቪል ዓላማ የሚጠቀሙ ሰዎች አሉ፣ ኦፍ ኮርስ አሉ። ከዛም ባለፈ ካፒታሊዝምን ስቃወም ሶሻሊስት ነኝ እያልኩ አይደለም ብላለች። ይሄ ላይክ ኢቭን የምትናገረውን ነገር ቦልድሊ አይደለም ክሌም እያደረገች ያለችው። አንቺ ዛሬ ሰው ባይሰራም ሌላ ሰው በለፋው ስቲል ጎዳና መውጣት የለበትም የሆነ ድጎማ ያስፈልገዋል እያልሽ እንደዛ አይነት ሐሳብ ኢንተርቴን እያደረግሽ ከሆነ ከካፒታሊዝም ወጥተሽ ወደ ሶሻሊስት ወደ ሆነ አይዲያ ነው እየገባሽ ያለሽ። አንቺ ዛሬ ሶሻሊስት አይደለም ስላልሽ ስላላልሽ አይደለም፣ ሐሳብሽ ግን ወደዛ ነው እየሄደ ያለው።
ኦፍ ኮርስ አሁንም እንዳልኳችሁ ቅድም ፒውር የሆነ ካፒታሊስት ሐሳብን ራሱ ብንተገብር ችግር ይኖራል ብያችኋለሁ አይደለ? የሆነ ካፕ ሊኖር ያስፈልጋል። ያንን ነገር ሰዎች ሚስዩዝ እንዳያደርጉት ማድረግ አለብን። ያንን ስናደርግ ግን ሰው ኢኖቬት እንዳያደርግ ሊሚት በሚያደርግ መልኩ መሆን የለበትም። ማለትም ሰው እኔ ለፍቼ መንግስት የሚወስደው ከሆነ ምን አስለፋኝ የሚል አይነት ተውት ውስጥ እንዳይገባ ያንን ነገር መጠንቀቅ መቻል አለብን። ከዛም ባለፈው አሁን ኒውዮርክ ላይ በቅርቡ ያሸነፈው ማምዳኒ ምንድነው ኤክሰርሳይዝ ያደረገ የነበረው? ዲሞክራሲ ሶሻሊስት ዲሞክራሲ ሳምቲንግ እንደዛ አይነት ሲስተም ነው አይደለ? ዛሬ ላይ እናንተ ካፒታሊስት የምትሉት ዓለም ላይ ራሱ ሶሻሊስት የሆኑ አይዲዮሎጂዎች አሉ። እሱ አሁን ሬንትን ፍሪዝ ማድረግ፣ ትራንስፖርቴሽንን ሰፖርት ላይክ ፍሪ ማድረግ ምን እንደዛ አይነት ሐሳቦች አሉት። ኢቭን ዛሬ ላይ ካፒታሊስት ተብሎ የሚተገበሩላችሁ ነገር ላይ ኢስ ናት ፒውር ካፒታሊስት። ከዛም ባለፈ አንቺ ዛሬ ከካፒታሊዝም ወተሽ እንደዛ አይነት ሐሳቦችን ኢንተርቴን ማድረግ ስትጀምሪ ከካፒታሊዝም እየወጣሽ ነው፣ መሃል ላይ ነው እየሆንሽ ያለሽው። እና ኢቭን ይሄንን ነገር የስ አንዳንድ ሶሻሊስት አይዲያዎች ልንከተላቸው የሚገቡ አሉ። ካፒታሊዝም ላይ እንደዚህ ምርጥ ሐሳብ አለ። ማርክሲስት ጋር አሁን ቅድም ከጠቀስኩላችሁ የ1848 የማርክሲስት ማኒፌስቶዎች ውስጥ ሁለቱ አሁን መጥፎ የሆኑትን ነግሬያቸዋለሁ አይደለ? ዛሬ ካፒታሊስት ብለው ለቅመው ያወጧቸው ነገሮች የሴንትራላይዜሽን ኦፍ ክሬዲት ኢን ዘ ስቴትስ እንዲሁም ደግሞ ሃይ ፕሮግሬሲቭ ኢንካም ታክስ ያልኳችሁ አለ አይደል? ሌሎቹን ብትመለከቱ ምርጥ የሆኑ ነገሮች አሉ። ለምሳሌ አይ ቲንክ 10ኛው ፍሪ ኤዱኬሽን ፎር ኦል ችልድረን ነው። ለህፃናት ለሁሉም ህፃናት ነፃ የሆነ የትምህርት እድል አይታችኋል አይደል? ኢቺን አውጥተው ካፒታሊዝም ውስጥ አልከተቱት። ነገር ግን ለእነሱ ፓወራቸውን የሚያጠናክረውን ነገር ብቻ ነው አውጥተው እየተገበሩ ያሉት። ነገር ግን አንቺ አሁን ቦልድሊ የምር ሐሳብሽን ተቀበይ ኦውኒት። የስ ሶሻሊስት የሆኑ አንዳንድ ምርጥ ሐሳቦች አሉ። የስ ማርክሲስት የሆኑ ጥሩ ሐሳቦች አሉ። የስ ካፒታሊዝም ውስጥ ምርጥ የሆኑ ሐሳቦች አሉ። እነዛ ነገሮች እንደዚህ ምናምን ብናደርግ ጥሩ ነገር የሚሆን ይመስለኛል ብትይ I will applaud you። በት አንቺ ሐሳቡን ገና የጀመርሽው ሰው ካፒታሊዝምን ሰፖርት የሚያደርግ ከሆነ ክፉ ነው። ኢቭን ለኮንቨርሴሽን ሬዲ አይደለሽም። ኢቭን የምታወሪውን ነገር ብታቂ አክቹአሊ ካፒታሊዝምን ብትተቺ ያን ነገር እሰማሽ ነበር። ነገር ግን ያንን ሚስዩዝ ያደረጉ ያሉ ሰዎችን ያመጡትን ጣጣ ከአይዲያው ጋር ማገናኘት this is wrong። the highest form of imperialism ነው። አሁንም እንደምታየው በካፒታሊዝም ምክንያት እየታመሰ ያለው አፍሪካም ሆነ ግሎባል ሳውት እየታመሰ ያለው በዛ ነው። ኢምፔሪያሊዝምን ታውቀዋለህ። ካጀማመሩ ጀምሮ this big corporation ዛሬ የምናውቃቸው ያኔ በኮሎኒያሊዝም ገብተው ህዝባችንን ጨፍጭፈው as a pan africanist መጀመሪያ አፍሪካዊነቴ ነው የሚሰማኝ በነገርህ ላይ እኛን እንትን ብለው ከብረው ከዛ እዛው ላይ የገነቡ የመጡ ተመሳሳይ ሲስተም አንዱ በግልጽ በህግ አላወጣ ሲላቸው ያሉ ሀገሮች ኮርፖሬሽንስ ናቸው። they lead us they decide መቼ ነው መተኛት ያለብህ፣ መቼ ነው መነሳት ያለብህ፣ ስንት ልጅ ነው መውለድ ያለብህ፣ ልጅ ምን አይነት ትምህርት ቤት ነው የሚማረው፣ ሪሌሽንሺፕህ ምን ይመስላል። ያስቃል። አሁን ስንት ልጅ መውለድ እንዳለብህ እነሱ ነው የሚወስኑልህ፣ ስንት ሰዓት መተኛት እንዳለብህ ምናምን። ይሄ በቃ ምንም ኦውነርሺፕ የሚባል ነገር በቃ ከራሱ አውትሶርስ አድርጋለች። ባይሆን ጥሩ ነገር አንስታለች። ውጮቹ እኛን የገዙን is like imperialism ያንን ካፒታሊስት አይዲዮሎጂ ወደኛ አምጥቷል ምናምን ብላለች። እዚህ ጋር እስቲ ያለውን ነገር እንመልከት። ፕሪ ካፒታሊስት የነበረው ዓለም ላይ አፍሪካ whatever እንደው ምርጥ ነበረ ብለን እናስብ። ድሮም ስሌቨሪ ነበር። አሁን ኢቭን አነጋገሯ ድሮ ድሃ የነበረ ሰው አልነበረም የምትል ነው የሚመስለው። ኦፍ ኮርስ በሀብታምና በደሃው መካከል የነበረው ጋፕ ትንሽ ነበር። ጥሩ ይሁን፣ እሱን አይደለም ላወራላችሁ የፈለኩት። ነገር ግን ካፒታሊስት የሆኑት ካፒታሊስት ያልሆነውን አፍሪካን ገዙን አይደለ? ዛሬ ላይ እኛ ሰው በቃ ደሃ እንዳይሆን ወይም ደግሞ በሀብታምና በደሃ መካከል ያለው ነገር ለማጥበብ ስንል እንደዛ ሶሻሊስት የሆኑ አይዲያሎችን በጣም በኃይል መተግበር ስንጀምር ኢኖቬሽንን ይገላል። ሌላው ግን ካፒታሊስት ሆኖ ያመረተ የጦር መሳሪያዎችንም እየፈበረከ ከነ ግድፈታቸው ከነ ጉድለታቸው ራሳችሁን vulnerable ነው የምታደርጉት። ኦፍ ኮርስ ገዙን። ያንን አይዲዮሎጂ አለመከተል የማይሰራውም ሰው ይጠቀም ማለት ሌላው በለፋው ነገር ኢኖቬት ሰው እንዳያደርግ ይገለዋል ማለት ነው። ጠንካራ የሆነ አርሚ አይኖርህም። ጠንካራ የሆነ ቴክኖሎጂ ጋር የተቀላቀለ ዲፌንስ ሲስተም እንዳይኖርህ ያደርጋል ማለት ነው። ኦፍ ኮርስ ገዙን። ራስህን ለዊክነስ ነው ያጋለጥክ ያለው። ዛሬ ላይ እኛ ኢቭን እሷ የምትለውን ነገር እንተግብር ብንል ማንንም ማይነካን ነገር ቢሆን ኖሮ የስ ሜቢ ሰላም ልንሆን እንችላለን። ኦፍ ኮርስ እንደ ዛሬ ፎቆች ቴክኖሎጂ ምናምን አይኖርም። ነገር ግን ኦልሞስት ሁሉም መሃል ላይ ምናምን ነገር ይሆናል። በደሃውና በሀብታም መካከል ብዙ ጋፕ የለም።
እንበላለን እንጠጣለን ጌም ምናምን የሚጫወት የለም እንደዛ አይነት ቴክኖሎጂ አይኖርም ሰላም ነው ካልም ነው ግሪን ነው ፎቆች የሉም ነገር ግን እንደዛ ካፒታሊዝምን የሚተገብረው ኮንከረር ሲመጣ ገዢ አካል ሲመጣ ያ ቴክኖሎጂ ስላሌለን ኢኖቬት ሰዎች እንዲያደርጉ ኢንሴንቲቫይዝ የሚያደርግ ሲስተም ባለመዘርጋታችን ኮንከር እንድንደረግ አድርጎናል ማለት ነው አሁን ይሄንን ስንመለከት is it even worth it እንድንገዛ ነው ያደረገን እኛ ከነሱ እኩል ካፒታሊስት አለመሆናችን ማለት ነው አሁንም ይሄንን ስላችሁ I am not saying ካፒታሊዝም ምርጥ ነው እያልኳችሁ አይደለም ብዙ ነገር መስተካከል አለበት ነገር ግን እነዚህ ነገሮች ትንሽ with a pinch of salt ነው መቀበል ያለብን ከካፒታሊስት አይዲዮሎጂ ስንመጣ እንዳልኳችሁ ኢኖቬሽንን ይገላል ሰዎች ኢንሴንቲቫይዝ የሚያደርጋቸው ነገር አይኖርም ኦፍ ኮርስ የራሱ ጥቅም አለው በደሃና በሀብታም መካከል ያለው ነገር ያጠባል ነገር ግን ያም ላይ ራሱ ስቲል ኮራፕሽን አለ በደርግ ጊዜ አንድ ትልቁ ማነቆ የነበረው ምንድነው is corruption ቀደም ነግሬያችኋለሁ ፕሪ ካፒታሊስት የነበረው ጊዜ ላይ በደርግ ጊዜ ላይ ልክ እንደ ውጪዎቹ ይሄ ፉድ ስታምፕስ አይነት ነገር ምናምን ጀምረው ነበር ለነዚህ አገዛዞች መውደቅ ትልቁን ሚና የተጫወቱት እነማን ነበሩ ገበሬዎቹ ናቸው ለምን ገበሬው ምርቱን አርሶ አምርቶ መሸጥ ይፈልጋል ከዛ እዚህ ጋር ከጎን መንግስት ለሰው ምግብ በነፃ ምናምን መስጠት ሲጀምር ገበሬውን እየገደለው መጣ ማለት ነው እነዚህ ነገሮች ባላንስ ማድረግ ይፈልጋል ማለት ነው እንዴት ነው እነዚህ ነገሮች ማንረዳው አሁን ቁጭ ብለን የምንሰራው ነገር everything we do በዛ የተወሰነ ነው የነዚህ ነገሮች ደግሞ መነሻ the most cruel በግድያ በጭፍጨፋ በዘረፋ ነው እነሱ ባስቀመጡት ሲስተም ነው የምንኖረው እና we are conditioned to believe እነሱ ለኛ ጥሩ ያውቃሉ እነሱ የፈጠሩት በስት ነው and መጠላው ነገሩ ምን መሰለ መጥፎ አድርጎናል ኮሌክቲቭሊ እኛን we think ቀደም እንዳልኩህ ነው ያልሰራ መልበስ መብላት አይገባውም ሰነፍ ስለሆነ ውጭ ማደር አለበት ምናምን የሚባለው ሰው የመሆንን ይሁን አይስራ ሰው ሁሌ ነው መላቸው ነው ክፉ አድርገውን ስላሰቡን ነው እንጂ ስንፍናን ያበረታታ አይደለም ስንፍና ያበረታታሽ ነው ለምንድን ነው መስራት እየቻለ አልሰራም ካለ ሌላው በለፋው ለምንድን ነው ይጠቀም የምትዩ ክፉ ነሽ አንቺ you don't even know what you're talking about አንቺ አይደለሽም እኮ ሂዩመን እና ሂዩመን ያልሆነ የሚለው ነገር አንቺ አይደለሽም ምን ትነግሪን እኮ ችግር የለውም አሁን እኮ somebody ሄዶ ያን ሰው ጎዳና ያስወጣው ያለ ሰው የለም እኮ ግን አንተ በራስህ ለፍተ ያመጣውን ነገር ኢንጆይ አታድርግ ለዛኛው ሰው ለማይሰራው ማካፈል like how does that make sense make it make sense especially travel ምናምን እንደምታደርግ አውርታለች አቁሚና ያንን ሰው አግዢ stop traveling that's the luxury you are enjoying by the way even እንደዚህ አይነት like tourism የሚባለው and ያ ideology ራሱ is a capitalist ideology by the way but you're telling me that you enjoy like traveling ምናምን luxury-ን enjoy ያደረግሽ ሰው ለምንድን ነው እዚህ ጋር የሚራበው ያ ሪስፖንሲቢሊቲ የኢሊቱ ነው ያንቺ ኃላፊነት ነው ምክንያቱም አንቺም የራስሽን ነገር ትንሽ እንኳን ሜክ ባደረግሻን ነገር ያቺን ነገር ኢንጆይ ያደረግሽ ኢሊቱ ተመሳሳይ ነገር ሲያደርግ የኢሊቱ ፕሮብለም ነው how does that make sense of course ችግር አለባቸው anyway ታተሪ ነው መሰራው ግን ባይሰራም ሰው መንገድ ላይ ምትኛታል በቁጥ ሰነፍ ስለሆነ እኮ ነው ሱስ ስላለበት እኮ ነው እንዲህ ስለሆነ እኮ ነው አብዛኛዎቻችን ለጥቂት ጎዳና ተዳዳሪ ልንሆን ጫፍ ላይ ያለነው ወላሂ ቤት ኪራይ መክፈል አቅቶት ቤተሰቡ ጋር የሚገባ ብዙ ሰው አለ እኛ ጋር ብቻ አይደለም ወስተን ዓለም ላይ ቤተሰብ ባይኖረው ጎዳና ተዳዳሪ ነው የሚሆነው እንደዚህ ነው ህዝቡ የሚኖረው ላይ ያለችው 10% 1% ናት እንጂ ሌላ የተሻለ ሲስተም እኮ መፍጠር እንችላለን ስም ባይኖረው ራሱ እናንተ ኢቭን ዘካን ማንተቻለው ከዚህ በፊት ሲስተሙን ካየው ኤክስትሪምሊ ዌልዲዎች የሆነ ያህል ቢያውጡ እኮ ሁሉም ሊለብስ ነው ዛሬ እኮ ነው የዓለም ላይ ረሃብ የሚቆመው ግን ካፒታሊስት አይደል ጎበዝ አይደል ታትራሪ ሊሰሩ ሰብስበው አይደል መብታቸው ነው ሌላ አንቺ ለምን ያንን አታደርጊም አንቺ ካንቺ እንጀምራ ቅድም ስለመተባበር አውርተሻል አይደለ ምን ያህል ነው ኢቭን ከለበስሻቸው ልብሶች ውስጥ እስቲ አገር በቀል የሆነው የትኛው ነው ትራቨል እንደምታደርግ አውርታለሽ ለምንድን ነው ያንቺ ኢንቨስትመንት ያ ገንዘብሽ ለምን ሌላው ጋር ይሄዳል እዚህ ኢትዮጵያ ውስጥ አኑሪዋ እኔ እኮ እኛ ማናደርገውን ነገር ለምንድን ነው ኢሊቱ ካላደረገ የምንለው ኢሊቱን እኮ አወቅን አይደለ የኛን ኢንተረስት እንደማይፈልጉ ኦፍ ኮርስ ሲስተሙ መቀየር አለበት በዛ አስማማለሁ ብዙ ችግር አለ ነገር ግን ኢቭን the perfect system ቢኖር ይህ የኢሊት ፕሮብለም ብቻ አይደለም is a human problem ችግር አለብን እኛ ትንሽ ያለችንን አድቫንቴጁላ we entertain it ያንን እንጠቀማለን to the best of our abilities ስልክ መቀየር አቁሚያ ይሄ ወሬ ብቻ ነው እኛ ማድረግ ምንችለው ነገር ዝም ብሎ አውትሶርስ ማድረግ ነው የኢሊት ተቋሚ ይህ የሰነፍ ሰው ተግባር ነው ያሳዝናል ያ ሰዎች ዛሬ ምናልባት ደሞዛቸው ቢቆም ጎዳና ሊወጡ ነው ኦፍ ኮርስ ያ የካፒታሊዝም ኢምፓክት አለበት ሹር የኢሊቶች
አንዳንድ የዘረጉ ሲስተም ላይ ያለ ተጽዕኖ አለ ሹር እንዴት ነው ግን የራሳችንን ኃላፊነት ደግሞ ማን ወስደው እኔ ዛሬ ላይ መስራት ባቆም ጎዳና ወጣለሁ ፎር ሹር መስራት እየቻልኩ እንዴት ነው ግን ዝም ብዬ ጠቋሚ ብቻ መሆኑ ምናልባት ለማታውቁ አመ ፍሪላንሰር ስጀምር $5 ነው የጀመርኩት ዛሬ ላይ ሌሴ ብዙ ጊዜ ኢቭን ኢትዮጵያውያን ሲመጡ ብዙ ጊዜ እነሱን ስራ አልቀበልም የሆነ ብዙ እንደሚከፍሉ ስለሚያስቡ አብዛኛው they can't afford me ነገር ግን የውጭውን እነሱ ጋር ነው ብዙ ጊዜ የምሰራው because they pay me well they are thankful ይህ በአቅሜ እኔ በምሰጠው ፕሮቪዥን ላይ በዛ ሰርቪስ ላይ መደራደር እንድችል አድርጎኛል ማለት ነው ያ አውቶኖሚ ሰጥቶኛል የሚያዋጣኝ ከሆነ ሰራለሁ ማያዋጣኝ ከሆነ አልሰራም ብዬ ደግሞ በዛው ከቀጠልኩ ኦፍ ኮርስ ጎዳና ወጣለሁ ከኛ ይልቅ አድቫንቴጅ ያለው ሰው እኛ ማንፈልገው ነገር ሊያደርግ ይችላል ተጽዕኖ ሊያሳድርብን ይችላል ሹር ነገር ግን እኔም ዛሬ ላይ የሆነ ሰው የሆነ እቃ እንዲሸከምልኝ 20 ብር አልከፍልም ብዬ ወደ ሌላኛው 15 ብር ወደሚለኝ ሲሄድ 20 ብር ያለው ሰው ሳይሰራ ነው እንትን እያለ ያለው ሶ እኔም ዛሬ እንደ ኤሊት አክት እያደረኩ ነው እኔ ደግሞ ያንን በማድረጌ ክፉ ሰው አያስብለኝም ይሄ በጣም ቱ ሴንሲቲቭ የሆነ ከዛም ባለፈ ይሄ በጣም ሰልፍ አዌርነስ ላክ የሚያደርገው አይነት አነጋገር ነው ተርጓል ድሃ ስለሆነ ነው አፍሪካ ሳቬጅ ስለሆነ ነው ማህይማን ስለሆነ ነው ምናምን እየተባለ ኖርማላይዝ ተደርጓልና በጣም ዲስፓይስ ማድረጋው ሲስተም ነው it doesn't mean ይሄ ሲስተም ይሻላል ምናምን ሳይሆን it just needs to change ስሙን እንኳን ሲቀየር እናንተን መንገድ መቀየር መጀመር አለብን እላለሁ I think የካፒታሊዝም ደግሞ ታለም ያ ላይ ራም ላይ ካሶ ሪዲፋይን ይደረጋል በካፒታሊዝም ጌታሉ ከዛ ባሻ sure ራስህ በጥሩ ነክተዋል ብዙ ማልጨመረው ቢኖርኝም ለምሳሌ ውበት ኮሞዲፋይ ተደርግሽ የሚሸጥ ነገር ተደርጓል ሁሉ ጊዜም ሲጀመር ብዙ ሲስተሞች ላይ ሴቶች ቦታ በመልክ በመናም መመዘናችን እንዳለ ሆኖ ግን እሱን ወደ ገንዘብ መለወጥ ተጀመረና ቁንጅናው ድርብ ይሰራቱ ቪዲዮ አይተዋል በጣም ያስቀኝ ነገር ነው በመሰረቱ ግን የነ ካፒታሊስት ወይም ሲጀመር ቁንጅናን ማወዳደር ወዳደር ያሸነፈው ማለት በጣም ያስቀ ነገር ነው ምንም ያሰራውበት እንደው አላ ሰጠኝ ሰው ድምጽስ ምናምን ይላል ትሬን አድርገህ ሰርተህ ድምጽህን መዝፈን versus እንዲህ እንደተፈጠርኩት they maintain it ምናምን ሰዎች አሉ ገና 10 ምናምን ዓመታቸው ምንድነው ሜንቴን የሚያደርጉት ገና ውበታቸው እየመጣ ነውና ምንም ያንተ ሰክሰስ ያንተ እጅ የሌለበትን ያወዳድሩና አንቺ ካንቺ ትበልጫለሽ ሰው አሸንፈሻል ሰው ማሸነፍኩኝ ትላለች አይ ኖ that ሌሎች ነገሮች አሉበት ቁንጅና ውድድር ግን የሚያመጣው ነገር የሴቶችን ሰውነትና መልክ ኮሞዲፋይ ማድረግ ነው ከዛ እሱን እነ ስኬት መሸለም ነው ከዛ ውበት ሲኖርህ አንተ ውበታቸው ሲጀመር እነሱም ሁሉ ነገር በውበት መሸጥ ጀምረዋል ሁሉ ነገር የታወቀ ነው በሴት መኪና በሴት ውበትና ትንታወቃል ምናምን ፍራሽነሽ ኤቭሪቲንግ ምንም አይገናኝ ነገር ከመልክ ጋር በመልክ ነው የሚሸጠው አይደለ በሴት ሰውነት ነው የሚሸጠው you don't buy the product ሲጀመር you buy ያ ፕሮዳክት ይሰጠኛል ብለህ የምታስበውን ፊሊንግ ያ የሚሰጠው ፊሊንግ ግን ማስታወቂያው ነው ወይ ሴት ዋናት ወይ የሆነ ነገር ነው አንዳንዴ ሁሌ ሴት አይደለም መኪና ላይ ስታተስ ይሆናል ወንድነት የሆነ የሚሸጡት ነገር አለ ግን usually ሴቶች ኮሞዲፋይ ተደርገዋል እንደ ልብስ እንደ ቦታም እንደ ትዳርም እንደ ኤቭሪቲንግ ላይ የሴት መልክ ተሻጭ ነው የሴት ገላ የሚሸጥ ነው ከዛ እንትን ይሰጣል ኦፖርቹኒቲ ይሰጣል የሆነ ቦታ ያስገባሃል ምናምን ፕሪቪሌጅ ነው ሶ the capitalist system commodifies ሁሉ ነገር የሚሸጥ ነው እኔ እኮ የሚያስቀኝ አሁንም ዞራ የካፒታሊዝም ችግር ነው ስትል ነው የሚያስቀኝ በቃ ምንም ሪስፖንሲቢሊቲ መውሰድ አላማ የላትም የሴት ልጅ ውበት ዛሬ አይደለም በካፒታሊስት ወርድ አይደለም ድሮ ሜዲቫል ታይም ላይ የነበረ ነገር ነው ድሮ there were modeling ማለት ነው ዛሬ አይደለም ወንድ ልጅ በሴት ልጅ ቁንጅና መማረክ የጀመረው ዛሬ ላይ ኦፍ ኮርስ ካፒታሊስት የሆነው ዓለም ላይ ደግሞ በደንብ ኮሞዲፋይ አድርጎት ያንን ነገር ሲያደርግ እንደው እነሱ ከመሬት ዝም ብሎ የፈጠሩት ነገር ነው ነገር ግን ሂዩማን ኔቸር ነው ሪያላይዝ ያደረጉት ያንን ነው መመልከት የቻሉት ወንድ ልጅ የሴት ልጅ ውበት ይማርከናል ሴት ልጅ የወንድ ልጅ ተክለሰውነቱ አቋሟ ወይም ደግሞ ስታተስ ይማርከናል ድሮም ሴት ልጅ ስታተስ ያለውን ወንድ ሀብት ያለውን ወንድ ትፈልግ ነበር ዛሬም ትፈልጋለች ዛሬ ላይ ካፒታሊዝም የወለደው ነገር ነው like how can you say that ዞረሽ ይሄ ነገር የካፒታሊዝም ጥፋት ነው እንዴት ያለሽ ከዛም ባለፈ ሴቶች በውበቷ መጠቀም መቻሏ ያ ፕሪቪሌጇ what a hard life my god ከባድ ህይወት ነው ሴት ልጅ ውበቷን መጠቀም ትችላለች ከዛ ማትረፍ ትችላለች ወንድ ልጅ ከአቅሙ ከተክለው ሰውነቱ ማትረፍ ይችላል what a hard life my god this is sad like ይሄ አንደርስታንዲንግ እንደዚህ የተማረች የምትመስል ሴት ጋር አለመኖሩ በጣም ያሳዝነኛል ማንነትህ የሚሸጥ ነው ቦታ የሚሰጥህ በከዛ የሚሰጥህ በገንዘብህ ነው I always say this ለዚህ ካፒታሊስት ዓለም ላይ
ወደ ጀንደር በኋላ በደንብ እንገባበት ይሆናል። ግን በተለይ ለወንዶች ብሬድ ዊነር አይደሉ። ገንዘብ ማምጣት የአንተ ማንነት እንደ ሰው የሚሰጥህ ክብር ሰውነትህ ምናምን በምታመጣው ገንዘብ ነው። ክብርህ በደንብ ከፍ ይላል ገንዘብ ሲኖርህ። ሰው ስለሆንክ አይደለም ገንዘብ ሳይኖርህ ዝቅ ያልከና ማየህ አንተን መንገድ ኢቭን ጥሩ ያስባሉ ጾታ አንተን ላይ ምላቸው ሴቶች እንኳን ሳይቀሩ ገንዘብ ከሌለው ደግሞ ሰው ነው እንዴ ምናምን ይላሉ። ራሳቸው የሚታገሉትን ሲስተም ተቃውሞ እኮ ነው የሚመጡት። what do you mean ሰው ነው ወይ ገንዘብ ከሌለው? you applying the same thing ለሴት አፕላይ የሚደረገውና ይሄ ካፒታሊስት ዓለም ነው። በስራ አንተ ራስህን ቫልዩ ታደርጋለህ። ጥሩ ስራ ሲኖርህ ደስ ይልሃል። ማንነትህን ከኬሪየርህ ጋር ታስራለህ። በቃ ሰውነት ቀርቶ ሰኪዩር ደግሞ ስሜት የሚሰማሽም እኮ በዛ ልክ ነው። ሰው ጋር የምትቀላቀዩ ሰው ጋር ስትቀላቀል አንገትህን ቀና የምታደርገው አሪፍ እና ስንተዋወቅ ከስምህ ቀጥሎ ስራህን ነው የምጠይቅህ። በዛ ነው መመዘንህ። የስራህን አይነት አይቼ ነው ማከብርህ ማላከብርህ። ገባህ? ሰው እኮ አንዳንድ ጊዜ በስራው የሚኮራው ሌላ ነገር አይደለም። የምርም ዝም ብሎ ተቀምጦ ካለው ከሰነፉ እሱ ግን እድሜ ልኩን ሲለፋ ሲጥር የነበረ ነገር ስለሆነ ነው። ዩዥሊ ዛሬ ላይ እኔ የምርም አክቹዋሊ ቫልዩ ክሬት ካደረኩኝ የሆነ ብቃት ካለኝ ኦፍኮርስ ልኮራ ይገባል። ዛሬ አንድ ሰዓሊ የሚያምረውን ስዕሉን ኢንስታግራም ላይ ፖስት ሲያደርግ እንደው ዝም ብሎ ሼር ላድርግ አይደለም። ለዛ ነገር አፕላውስ ይፈልጋል ማለት ነው። ኤንድ ኦል ኢን ኦል ይሄ ኢቭን እሳቤ ሙሉ ለሙሉ መጥፎ ነው ብሎ መናገር ዛሬ ኢዝ ሮንግ። ዛሬ አይደለም እኮ ሰዎች በስተሳሳቸው መኩራት የጀመሩት። ካፒታሊስት ዓለም ላይ እኮ አይደለም ይሄ ነገር የነበረው። ድሮም ከስሌቭ ይልቅ ሬጊላር ሰው ሞር ኩራት አለው። ከኖርማሉ ደግሞ ወታደሩ የተሻለ ስታተስ አለው፣ በዛም ይኮራል። ከወታደሩ ደግሞ ምናልባት ንጉስ ቤት አካባቢ ያለው ሰው ሞር ኩራት አለው። ይሄ ካፒታሊዝም የወለው በቃ ሁሉም ነገር እንደዛ። እንዴት ነው ኃላፊነት መውሰድ ማስችው? everything we feel about ourselves እና ሰውኛን የሚያየን በካሪየራችን ሆኗል። ልጅ ላይ ምናምን ዶክተር መሆን ፈልጋለሁ ምናምን all of this አሁን we don't realize it ግን ከካፒታሊዝም ጋር የመጡ ነገሮች እንደሆኑ አይገቡንም። ኢስናት ከካፒታሊዝም ጋር ኦፍ ኮርስ የመጡ ነገሮች አሉ። ነገር ግን ካፒታሊዝም ትርጉሙ ምን ማለት እንደሆነ ተመልክተናል። ነገር ግን እኒን ያንን ነገር ለኔጌቲቭ ነገር መጠቀም ስንጀምር ነው ሴቶች ድሮም አሁንም በካፒታሊስት ዓለምም they have always wanted a higher status, a higher money. ለምን? ይሄ የሰው ባህሪ ነው፣ የኤሊት ባህሪ አይደለም። ማለትም ኤሊት ጋር ብቻ ያለ ችግር አይደለም። ሶ ታዲያ እኛ ማናደርገውን ነገር ምናልባትም እኛ እዛ ሌቭል ላይ በጣም ያከማቸን ስንመጣ all of a sudden የእኛን ኮዝ ሰፖርት ለማያደርግ ነገር ኢንቨስት አናደርግም። ቅድም አሁን ስለ ፓለስታይን ምናምን አንስታለች። ሁሉም ሰው ፓለስታይንን ሰፖርት ላያደርግ ይችላል። ምናልባት አንተ ይሄንን ቪዲዮ የምትመለከተው እስራኤልን ከሆነ የምትደግፈው እንደዛ ሃየር ስታተስ ላይ የምርም ያ ገንዘብ ሲኖርህ all of a sudden የፓለስታይን ደጋፊ አትሆንም። ኦፍ ኮርስ የእስራኤልን ኮዝ ነው የምትደግፈው። ምናልባት ደግሞ የፓለስታይን ደጋፊ ከሆንክ ደግሞ all of a sudden እስራኤልን መደገፍ አትጀምርም። ሁላችንም የራሳችንን አጀንዳ ነው የምናስፈጽመው። ሳምባዲ ደግሞ የራሱን አጀንዳ ብቻ ስላስፈጸመ like all in all ያ ነገር ክፉ ነው ማለት እኛ ዛሬ በህይወታችን ላይ ላለን ላክና መጥፎ ነገር ሁሉ ጊዜ ወደ ላይ መጠቆም የሰነፍ ሰው ባህሪ ነው። ቴክ ኦውነርሺፕ። በፊት የነበረው ፕሪ ካፒታሊስት ሶሳይቲ ሁሉ ጊዜ I always recommend how Europe underdeveloped Africa ሚል ዋልተር ሮድኒ የጻፈው መጽሐፍ አለና ፕሪ ስሌቨሪ ፕሪ ካፒታሊስት እነሱ ሳይመጡ በፊት እኛ ዓለም ላይ አፍሪካ ከሆኑ ካልቸሮች ምን ተመሰለ እንደነበረ ያወራል በጣም ደስ በሚል ሁኔታና አሁን ምን ባላባቸው ነገሮች በሙሉ የሉም። ኦብቪየስሊ ጀንደር ሮል ምናምን ሁሉ ጊዜ ኢንኢኳሊቲ የሆነ ያህል በየሲስተሙ አለ። ግን አሁን እኔ እናንተ የሚያስጨንቁን ነገሮች ጧት ተነስቼ እስከምታይ ጀንደር ሮል ኢንኢኳሊቲ እኛ መብሰለሰልበት the money that I earn ምናምን የማንነት ክፍል አሁን ነው። ሰው ነበረን እኛ መኖር ነበረብን። ግን ለመብላት የሚመች ነገር የሆነ ነገር ትሰራለህ መብላት ስላለበት። ከዛ ውጭ ግን ማንነት የምትነሳበት የምትተኛበት ሪሌሽንሺፕ everything money everything career ምናምን thanks to capitalism ባይዜ እሷ ያለችውን መጽሐፍ ሰመሪውን ለማየት ሞክሬ ነበር። ምናልባት ሙሉን መመልከት ይኖርብኛል። ያ መጽሐፍ ሐሳቡ ምንድነው? ያ ስሩ ኢምፔሪያሊዝም ካፒታሊስት የሆነው ዓለም እኛም መጥቶ ገዝቶን ያንን ስሩ ካፒታሊዝም ያንን ሲስተም ዘርግተው ነው የሄዱት ብዙ ነገር። ምክንያቱም ቅድም እንዳልኳችሁ ኢቭን እኛ እንድንገዛ አድርጎናል አይደለ? ካፒታሊስት የሆነ ወርልድ ቪው ሳይኖረን ካፒታሊስት የሆነው ዓለም ለእነሱ ደካማ ሆነን ነው የምንታየው። ኦፍ ኮርስ ደካማም ነበርን። ያንን ነገር ኢቭን አንድ ሪያላይዝ ማድረግ አለባችሁ። ለምንድን ነው ኢቭን የገዙን? እነሱ ያ ካፒታሊዝም ሲኖር መሸጥ መለወጥ ሲጀመር ኦኬ ሪሶርሶች ዋጋ አላቸው። ኦኬ ዊ ኒድ ሞር ሪሶርስ የት ነው ያለው? አፍሪካ ጋር መተው ገዙን ማለት ነው። ዊክ ስለነበርን እኛ ዛሬ ላይ አሁንም በዛ ሜንታሊቲ አሁንም ኢኖቬት ከማድረግ ይልቅ ኢኖቬት እንዳናደርግ የሚያደርግ አይነት ሲስተም የምንዘረጋ ከሆነ ድጋሚ መገዛታችን አይቀርም ማለት ነው። አንቺ ዛሬ ፕሪች ያደረግሽው ያለው ነገር እንደዛ vulnerable የሚያደርገን ነገር ነው። አንዲት ሴት ዛሬ አይዲያል የሆነ ዓለም ላይ ሌሴ አገባች እንበል። ከዛ የቤት እመቤት የምትሆን ከሆነ ለምንድን ነው ባሎች አንዳንድ ጊዜ
እሷ ማሰራ ከሆነ በገንዘብ አድቫንቴጅ የሚይዝባት ለምንድን ነው? ኢስ ቢኮዝ በቃ ያ አድቫንቴጅ እንዳለው ስለሚያውቅ። ሴቶች ዛሬ ለምንድን ነው ሀብታም ብቻ የሚፈልጉት? ያ አድቫንቴጅ እንዳላት ስለምታውቅ because she can date that guy እና like do not always ይሄ ነገር በቃ የዛ እንትን ነው አንበል። ካፒታሊዝምን ተጠቅመው ሊሆን ይችላል። ነገር ግን የካፒታሊዝም አይዲዮሎጂ በራሱ ክፉ ስለሆነ አይደለም። ነገር ግን ያንን ነገር ለመጥፎ ነገር ያንን ቢላ instead of ሽንኩርት ከመክተፍ ይልቅ ሰው ለመውጋት ተጠቀሙበት። ይህ ነገር ቢላው ላይ አይደለም ችግሩ፣ ካፒታሊዝም ላይ አይደለም ችግሩ። ነገር ግን እኛ ሰዎች ጋር ነው ችግሩ። አሁን ምን ኖርበት ሰዋዊ አይደለም። አይ ኦልዌይስ እንትን ያ ቁርስ እየበላሁኝ ነው። እሺ ሳውት አፍሪካ በቅርብ ከሳውት አፍሪካ ነው የመጣሁት አሁንና ቁጭ ብዬ ቀስ ብዬ ቁርሴን እየበላሁኝ ነው እና ቀስ ተብሎ ማይክ ሳይንቲፊክሊ ኢስላሚክሊ ጥሩ ነገር ነው። ሱና ነው። ቀስ እያልክ ነው የምታኝከው። ብዙ ነገሮች ቀስ ተብሎ ነው የሚሰሩት እና ቢንግ ፕሬዘንት የምትሰራው ነገር ላይ መረጋጋትና እዛው መኖር ነው ህይወትን በጣም ያመጣባት። ሰው መሆን ተረጋግቶ ነው ቀስ ብለን አውርተን ምናምን ነው። ከዛ ግን በዚህ ዓለም ላይ አይመችም። እኔ አሁን አልችልም። ረጅም ቴክስት ቮይስ ምናምን ከተላከልኝ በሰዓት ይቀልዳሉ እንዴ? ዋና ኑሮ እሱ ሳይሆን ዋና ኑሮ ስራዬ ነው። ይሄ ሲያልቅስ ምን ላድርግ ምናምንና ሰው ከመሆን ጋር ኮምፕሊትሊ ይጋጫል ካፒታሊዝም። አሁን she was complaining about being human ነገር ግን አንቺ ረዘም ያለ ቮይስ ሜል ያስጨንቀሻል። ሹር ሁላችንም አንዳንድ ጊዜ ይደብረናል። ነገር ግን አንቺ you are complaining ማለትም ትራቭል ለማድረግ ጊዜ ያለሽ፣ ነገር ግን አጠር ያለ የሆነ ቮይስ ሜል መስማት ያ ያስጨንቀሻል። አንቺ ነሽ ኢንሂዩሜን የሆነ ነገር እያደረግሽ ያለሽው። ቅድም ስለ ሂዩሚሊቲ አውርተሻል። አንቺ ነሽ ሂዩሚሊቲ የሌለሽ። ረጋ ብለሽ እንኳን ቮይስ ሜል ለማዳመጥ ጊዜ የለሽም but you have time to travel። ይሄ ነገር አሁን ሪያሊቲውን አክሰፕት ብታደርጊ ሁላችንም የምናደርገው ነገር ስለሆነ እቀበልሽ ነበረ። ነገር ግን በአንድ አቅጣጫ እንደዚህ ማይሰራ ሰው በቃ እንደዛ ደሃዩን ብሎ የሚያስብ ሰው ክፉ ነው እያልሽ you are doing the same thing ማለት ነው። you do not have humility, you don't have time to listen to a voice mail but you have time to chill. You are the problem, you are a hypocrite. this is sad. ሰው በዚህ ሌቭል ሰልፍ አዌርነስ ላክ ሲያደርግ በጣም ያሳዝናል። ፈልጎ አንተ ፕሮዲዩስ እንድታደርግ ነው። ቶሎ ቶሎ መሯሯጥ አለበት። የሆነ ፕሮዲዩስ ማድረግ አለበት። ገንዘብ ማምጣት አለበት። we are a tool የሆነ ማኒፋክቸር አድራጊ ቱል ነን። ሰው አይደለንም። እስከ ሰውነት ጋር ሊትራሊ ይጋጫል። አይ ከንጎ በጣም ኢንዴፕት ውስጥ ግን ካየው ካፒታሊዝም ሰዋዊ አይደለም። አጋንስት ሂውመን ነው። ማሽን ነው መሆን ያለበት። በኤአይ ሰው ይተካል ሁሉ ብለን የምናወራው እኮ ሰው ልጅ ስራው ማምረት ፕሮዳክሽን ስለሆነ ኤአይ ፕሮዲዩስ ማድረግ ከጀመረ እኛን ይተካናል ነው። እኛ ፕሮዲዩስ ማድረግ አይደለም ስራችን። ዓለማችን ነው ልንኖር ነው የመጣ ነው። ባይሆንም ደግሞ ኤአይ ስራውን ከወሰደልን እንኖራለን ኑሮ ብለን ማውራት ነበር። ይሄ ነገር ባይሆን እውነት ነው ቴክኖሎጂ የሰውን ልጅ ህይወት ሊያቀል ነበር የሚገባው። ነገር ግን ትንሽ የሚያናደው አስፔክት ኦኬ ሌላኛው ኢኖቬት ያደረገ ነው ለፍቶ ጥሮ ግሮ፣ ሌላኛው እንደዚህ ብሎ ቁጭ ብሎ ይጠብቃል ማለት ነው። ያንን ደግሞ ስታስቡ ቁጭ ብሎ የጠበቀው ከዛ ነገር ይጠቀም ማለት does that make sense? እሱንም ኤሊትል ቢት ይሄን ነገር ባላንስ ማድረግ ያስፈልጋል። ኦፍ ኮርስ ቴክኖሎጂ ብዙ ነገር አቅልሎልናል። ኤአይ ጉግል ምናምን ብዙ ነገሮችን አቅልሎልናል እኮ ተጠቅመናልም ከዛም ነገር እኮ አይደለ። ነገር ግን ብዙ ነገር ኮሞዲፋይ ተደርጓል። ምክንያቱም የምርም ለፍቶ እንቅልፉን አጥቶ በደሙ በላቡ የሆነ ነገር ሳምባዲ ክሬት ሲያደርግ ከዛ ነገር መጠቀም አለበት። ኦፍ ኮርስ ያንን ነገር በጣም ለጥጠውት የሆነ ኢንሂዩሜን ሌቭል እንደዛ አይነት ነገር የሚያደርጉ አሉ። ሹር አሉ። ነገር ግን እንዴት ነው እኛ የራሳችን ፓርት ሳንጫወት somebody እንደዛ በራሱ በደሙ ያመጣውን ነገር ከዛም እንዴት ነው እኔ መቦጨቅ አለብኝ ብሎ ማሰብ መፍራት አልነበር ወይ? እኔ ስራ ይወሰደብኝ ዳትና ቢዩመን እና ካፒታሊዝም አንታ ሂውመን ነው ሁሉ ብዬ ነው እኔ ሁሌ መከራከር። እኛ ሀገር ደግሞ አይ ቲንክ ሀለ አልሰማውም ግን ደግሞ ያዋለን አነሳ ያብዛ አንፃር መሰረታዊ የከተማው አርባና ያህል የሚሰሩ በጣም ጸጉር ተከላ አይገርም እሱ እንዴት እንደረሰው እና በጣም ብዙ ሆስፒታል መገኘት ያለባቸው መንጦስ ብለሽ ልታስቢ የምትችው እሱ አንፃራዊ ቢናየው ከህይወታችን እንኳን ግን የኛ ደግሞ በጣም ሌየሩ ብዙ ነው። አድቫንቴጅ ነበረን ሁሌ ይላሉ። እኛ ወደ ኋላ መቅረታችን ብልህ ብንሆን ኖሮ ብልሃት በጭንቅላት ብቻ ሳይሆን with heart ከልብ ጋር ከሰምፕቲ ጋር ብናየው ኖሮ ቀድሞ ነው ወደ ካፒታሊስት ዓለም የሄደበትን መንገድና እነሱ ያበላሹትን ያልሰሩትን መሆን የሌለበትን አይተ እኔ እናንተ እንደምናወራው ኦኬ አድገዋል የሆነ ነገር አድገዋል ግን ሲያድጉ ያጠፉት ነገር አለ። እሱን ላለመሆን እኛ ምን እናርግ ብለን እንችል ነበር። ግን ፋራ አይደለን እንዳልከው ዘለን በጣም ዘለን ወደ ፍክክር ወደ እኔም በጭራሽ ማልነካውን ማልሰማውን ብራንድ እዚህ ተንተፋትፋ ከሆነ ነገር ያንን ሽቶ ያንን ክሬም girl ምትኖሪበት ነው ያለሽበት ቤት አይሄድም መሄድም የለበትም መምጣት የለበትም። እኔ ሁሉ ጊዜ አሁን ማልፈልገው ኢምፖርት ቢቀር ሀገር ውስጥ ብትለብሱ ሀገር ውስጥ አንዳንድ ነገር አንደርስታንድ የሆነ ስኪን ኬር ለየት ያለ ነገር ቢመጣ ፋንሲም አይደለም በቃ ቫይታሚን ሲ ኢምፖርት ቢቀር like she doesn't know how the macroeconomic works ማለት ነው። ከዛም በኋላ ደግሞ አንዳንድ ነገር ቢመጣ ለራሷ የሚጠቅማትን ነገር እሱን አለው ታደርጋለች ማለት ነው።
I don't think this woman knows how the macro economy works ማለት ነው። ሁልጊዜ ይኸውላችሁ ይሄ ኮንሱመሪዝምንና ካፒታሊዝም የሆነው ኦልሞስት ሃንድ ኢን ሃንድ የሚሄዱ ነገሮች ናቸው አይደለ? ካፒታሊዝም ብዙ ነገር እንዲመረት ያደርጋል። ባይሆን አንድ ነገር ካለችው በጣም የምስማማው ነገር ውጪዎቹ ቀድመው መሄዳቸው እኛ ወደ ኋላ መቅረጣችን አድቫንቴጅ ነበር። የነሱን ስህተት አይተን ከዛ መማር እንችል ነበር። ያንን አላደረግንም። ነገር ግን አንድ ከዛ መውሰድ ኢቭን መማር ካለብን ፕሪ ካፒታሊስት የነበረው ዓለም ላይ እኛ ዝም ብለን እየኖርን ካፒታሊስቱ እኛን ወቅቶናል አይደል? አንድ መውሰድ ያለብን ነገር አትሊስት ኢኖቬት ማድረግ ምናምን ያ ካፒታሊስት አይዲዮሎጂ ኦኬ ያስፈልገናል። ሁለተኛው ምንድነው? ቅድም ኢቭን ፒውር የሆነ ካፒታሊዝም ብንተገብር ሰዎች ሚስማኔጅ ሊያደርጉት ይችላሉ። ኦኬ ካፒታሊዝምን እንተገብራለን፣ ነገር ግን እንደዚህ ሚስዩዝ ለመደረግ ለሰዎች በር ይከፍታል። ለዛ ነገር ካፕ ሊኖር ያስፈልጋል፣ የሆነ ክዳን ሊኖር ያስፈልጋል። እንደዛ ብናደርግ አሁን ጥሩ ነበር። እዛ ላይ ያለችውን ነገር እስማማለሁ። ነገር ግን ካፒታሊዝም ኦኬ እንደዚህ ነገሮች በጣም እንዲመረቱ ያደርጋል። ዘን አንቺ ሄደሽ ስኪን ኬር የሆነ ፕሮዳክት በመግዛትሽ አሁንም የኤሊቱ ችግር ነው። ያ ኃላፊነት አለመውሰድ ነው። ዛሬ ኮንሱመሪዝም ተብሎ እኛንን ኮንሱም እያደረግን ያለ ነው። ኤሊቱ አምጥቶ የግድ በአፍንጫ እየጋተህ አይደለም። ዛሬ ላይ አንተ የፈለከውን ልብስ መልበስ ትችላለህ። but you prefer የታይላንድ ጂንስ፣ የቱርክ ጂንስ የምርም ኬር የምታደርግ ከሆነ I'm not saying ባይዞ ያንን በማድረጋችሁ ክፉ ናችሁ እያልኩ አይደለም። ዛሬ ላይ ኢምፖርት ባይኖር ኖሮ ኢትዮጵያ ይሄንን ደረጃው ላይ አትደርስም ነበር። ዛሬ ላይ ትልልቅ ፋብሪካዎች ኢትዮጵያ ውስጥ የተሰሩ ማሽነሪዎች ይመስሏችኋል? ከውጭ ነው የሚመጡት እነዛ ነገሮች። you have no idea። በጣም like ይሄ ነገር ኢትዮጵያ ውስጥ አይደለም እንደሚመረተው የምትሏቸው በጣም ብዙ ነገሮች አሉ። of course personally እኔ አሁን ኢምፖርት ማድረግ ብንተዋቸው ምላቸው ነገሮች አሉ። ነገር ግን ኢምፖርት ቢቆም like are you serious? ዋው ተጀመረ let's use it አንድ ነገር ይምጣ። ግን ከሀገሩ ሪያሊቲ ከማንነታችን ጋር ማሄድ በጣም ግንጥል ያለ እየጎዳን እንደሆነ ማናቀው። ሪሰንትሊ ራሱ ካሪፎር I think እንደዛ ፕሮናንስ ቢደረግ ትልቅ ኮርፖሬሽን ነው፣ በየዓለሙ ያለ ሱፐርማርኬታቸው የታወቁ ናቸው። ኢትዮጵያ ውስጥ ከሜትሮካ ተፈራረመ ምናምን በለው በጣም ሰው ሲያጨበጭብ ነበር። ምናካችሁ one of the most evil ድርጅት መግባት የሌለበት ሀገራችን እነሱ ያደጉበት መንገድ አይተን ኮርፖሬሽኖቹ አሜሪካ ውስጥ እየሰሩ ያለውን ነገር ከፖለቲክስ ጀምሮ ትልልቅ ካምፓኒዎች የሚቀጥሯቸው ሰዎች አማዞን ጄፍ ቤዞስ እናውቀዋለን። እሱ ጋር የሚሰሩ ሰዎች ቀጥሮ አፈርድ ሜል ይበላ ነው መንገድ እንደግ እኛ ትንሽ ኮማይት ነው የሚጠበቅ በዜና መስማት ነው የሚጠበቅ ትንሽ ማንበብ ኢቪል ነው ባልገባብን ብሎ እንደመደንገጥ ሰው ሁሉ የሀገራችን እድገት ተሳካልን ነው። I'm getting tired ማለት ነው ጋይስ። ያ ድርጅት አላቅም። ይሄንን ድርጅት ምናልባት ቼክ ማድረግ ይኖርብኛል። ግን ዝም ብለን ኢን ጀነራል ስንመለከተው አንድ ድርጅት ከውጭ ሲገባ አትሊስት የሚፈጥረውን የሥራ እድል አንመለከትም። ወደዛ ምን እኔ ለምንድን ነው ፍሪላንሰር የሆንኩት? ከሀገር ውስጥ ሰዎች ይልቅ የውጭ ሰው በደንብ ስለሚከፍለኝ ነው። ዶላር እኔ ያስገባለሁ። ይህ ድርጅት ዶላር ያስገባል ብለህ እንዴት ነው ማሰብ ማስችው? በቃ የውጭ ነገር መጥፎ ነው። ውጮች እኛ ጋር like and even ለራስ ያለ ያነሰ ግምት ነው። እኛ ኮምፒውት ማድረግ አንችልም ብሎ ማሰብ አይደለም። ይሄ ድርጅት ገና ባንኮች ምናምን ሊገቡ ነው አይደለ? እኛን በጣም ሊበድሉን ይችላሉ ሹር። ነገር ግን ከዛ ልንጠቀምም እንችላለን ማለት ነው። ለምሳሌ አሁን የተሻለ ኢንተረስት ሬት ቢሰጡን እንጠቀማለን ማለት ነው። ያ የኛ ችግር ነው። ኮምፒውት አለማድረግ ችግር ነው። ኮምፒተንት መሆን ሰውን ኮምፒተንት እንዲሆን ተወዳዳሪ እንዲሆን መስበክ ነው የኛ ኃላፊነት። ራሱን ነገር ሰው ይደግማል እያየህ ጥፋቱን ትደግማለህ። ስለምን ሄደው ጭራሽ ማይገናኝ አንድ ሀገር ውስጥ ሆኖ የአዲስ አበባ አሁን እንዳልከው እኔ ኤቭሪ ታይም ስመጣ በጣም ነው ምጋይቲ the worst form of capitalism ይሄ በጣም የተለያየ አይነት እድገት በቃ ቀፋፊ እድገት ማለት ነው። በዓለም ላይ the most unequal አሁን ከሳውት አፍሪካ ስለመጣሁኝ ወደዛ ልመልስ በጣም unequal የሆነች ሀገር ሳውት አፍሪካ the beauty ተፈጥሮ በጣም ውበት አለ ማለት በቃ ኤክስትሪም ላክሽሪ ክፍል ባነሰ እጭቅ ያለ ቤተሰብ ይኖራል። ማንም አይገባበትም። ሰው ጫፋጫ የልዩነቱ እነሱ በአፓርታይድ ገብተው ዘርፈዋቸው አሁን ያን ስታተስ ኮ ተጠብቀው ምናምን ነው። እኛ የአንድ ሀገር ሰው ሆነን ማንም የውጭ ሰው ሳይመጣብን ምንም ሳይፈጠር እርስ በራሳችን ክፉ ስለሆነ ደግሞ አንዱ ላይ ዘሎ ኮ ነው እዚህ ጋር የሚወጣው ኤቲካሊ እርስ በርሳችን ከሆነ ላይክ why are you ታዲያ ሁሉ ጊዜ ለምንድን ነው ወደ ኤሊቱ እየጠቆምሽ ያለሽው? መንገድ የሰውን ገንዘብ የሰውን ኦፖርቹኒቲ እንትን ሳይል ሰው ላይ ሳይረገጥ እንደዚህ አይነት ሀገር ላይ ኤክስትሪም ሀብታም መሆን አይቻልም የለም። ሪሶርሱም ስለሌለ ካፒታሊዝም አንዱ ምሳሌ ኢንስታግራም ላይ ያየሁት ምን አለ ፋይናይት የሆነች ሪሶርስ አለች እና እዚህ ውስጥ የቻልከውን ያህል ታድጋለህ አንተ ስለሰራህ ምናምን ያልኩ ፎግርሃለሁ። ያ ሪሶርሱ ሁላችንም ጋር ካልተከፋፈለ እኔ በጣም ብዙ ሰብስቤ ሌላውን ቀምጬ ብቻ ነው በጣም ላልክ ባይዞ እዚህ ጋር አንደርስታንድ ማድረግ ያለባችሁ አንድ የካፒታሊዝም ክፋቱ ምንድነው? ቀድሞ የሰበሰበ እንደዛ በአፓርታይድም ሊሆን ይችላል ኦሬልስ አጭበርብሮም ሊሆን ይችላል ኦሬልስ ሰርቶም ሊሆን ይችላል። ቀድሞ የሰበሰበ በካፒታሊስት ዓለም ላይ ከሬጊላር ሰው የተሻለ ይጠቀማል። አንድ አሁን የካፒታሊዝም ኔጌቲቭ አስፔክቱ ይሄ ነው። ቀድሞ አሴት የያዘው የሱ አሴት
በዋጋ ይጨምራል። አንተ ጋር ግን ሪላያቢሊቲ ነው ያለው። አንተ ጋር ግን እንደዛ ኢንፍሌት የሚያደርግ ነገር የለህም። ያ ነገር አሁን እነዚህ ነገሮች ለያይቶ መናገር ያስፈልጋል። ነገር ግን ኦንሊ የካፒታሊስት አይዲዮሎጂ ችግር ነው ማለት አይደለም የምንችለው። ቅድም እንዳለችው ኢስ ጀነራል ሆል ሂውማን ፕሮብለም። እኛም ኢሊት ብንሆን ኖሮ we could have been doing the same thing ማለት ነው። በጣም ሳድግ በባዮሎጂ ነገር ካንሰር ይባላል። እሺ አንዱ ሴል እንደዚህ ሆኖ ሲያል ካንሰር ነው። እነዚህ ሰዎች በካፒታሊስት ሲስተም እንደ ካንሰር ነው መታደግ በሌለበት ቦታ ኤክስትሪም እያደጉ እየወጡ የሌላን ጉሮሮ እየያዙ እንደሆነ አይገባንም። የሚወደስ ምንም ነገር የለው። እንደዚህ አይነት ኢኒኳሊቲ እንደ አይነት እድገት የማያምር የሚያስጠላ እድገት ነው እያደግን ያለ ነውና በጣም በጣም እየደበረኝ ነው አንፎርቹኔትሊ። ዋናው ደግሞ ካፒታሊስት ከመጣ ነውና እዚህ ጋር ስታን ያደረገው የሚለው ይችላል ነገር የሚል ሰው በጣም ያናደኛል። ኑሮህን የሚወስነውን መቼን መግባት አለበት እዚህ ሼፕ ማድረግ ላይ ፖለቲካ ይመቸኝ ምናምን የሚል ሰው በጣም ያናደኛል። ኑሮህን የሚወስነውን የት ነው የምትሄደው፣ ምን አይነት ቤት ነው አፎርድ ማድረግ የምትችለው፣ የት ነው መማር የምትችለው፣ ኤቭሪቲንግ ይሄን የሚወስነውን ነገር አይመቸኝም ብሎ በትንሹ አዌር መሆን አለብን። ሲጀመር ዲሞክራሲ የሰዎች ሩል ነው አይደል? ፒፕል ነው ሩል የሚያደርጉት ዲሞክራሲ ላይ። እኔ እናንተ ፓርቲሲፔት ማናረግ ከሆነ ዘማስ ፓርቲሲፔት የሚያደርግ ከሆነ ህዝብ እየመራ አይደለም፣ የህዝብ ድምጽ አይደለም። ሶ ኢዝ ኢት ዲሞክራሲ? ሁሉ ጊዜ አር ዩ ሲሪየስ? ሰው ዲሞክራሲ ላይ እንዴት ፓርቲሲፔት እንደሚያደርግ አታውቂም? ህዝብ ነው የሚያስተዳድረው ኦሬልስ ደግሞ ማጆሪቲ ነው የሚያስተዳድረው ሲባል እንደው ማጆሪቲው መንገድ ላይ ወጥቶ እያንዳንዱን የመንግስት ስራ እየሰራ ነው። አልተማርሽም? ህዝብ ወይም ደግሞ ማጆሪቲው ፓርቲሲፔት የሚያደርገው ኢን ኤ ዲሞክራቲክ ሲስተም በምርጫ ካርድ ነው። አንተ የምትወክለው ሰው የኔን ኢንተረስት ያስጠብቃል ብለህ በተወካዮች ነው ኤክሰርሳይዝ የምታደርገው ያንን ፓወር። ምናልባት አርጊውመንትሽ ኦኬ፣ ምናልባት የወከልናቸው ሰዎች የኛን ኢንተረስት ያስጠበቁልን አይደለም ከሆነ አርጊውመንትሽ እቀበልሻለሁ። ነገር ግን እንዴት ነው ይሄንን ቤሲክ የስምንተኛ የኤሌመንተሪ ሲቪክ ላይ ያለ ኮንሰፕት እንዴት ነው እንደማታውቂ እንትምትዩ? እኛ ራሳችን ህዝቡ ወጥቶ ካላስተዳደረ is that how it works? even እሺ እንደዛ ይሁን ቢባል how does that work? ይሄ እንትን ስቴትለስ ነው የሚባለው ምንድነው? ሴንትራል ገቨርንመንት የሌለው አይነት አካሄድ ማለት ነው። ምንድነው የሚባለው? ፐርጅ አይነት ነገር ይሆናል ማለት ነው። this is sad and she's talking like she knows something። በጣም ያሳዝናል። እንዴት ነው ከኋላችን መጽሐፍ አድርገን ቪዲዮ ስንሰራ I'm hoping የሆነ ያነበብሻቸው መጽሐፎች ወይስ ልቦለድ ነው ወይስ ፖስተር ነው የተለጠፈው ከኋላ ወይስ የሆነ የራስሽ ናሬቲቭ አለ ስታነቢ የራስሽን ናሬቲቭ ብቻ ሰፖርት ለማድረግ ሌላው ነገርሽን ዝግ አድርገሽ እንደዛ ነው ዕውቀትን አፕሮች የምታረጊው? ዛሬ ላይ አሁን ብዙ ሰው በዛ እናድዳለሁ ፖለቲካ አይመቸኝም ይላል ምናምን ስለነዚህ ማይክሮ ኢኮኖሚክ ፋክቶች ይልቅ ስለ ኳስ የሚያውቀው ይበልጣል። ኢቭን ፖለቲክስ ከተታተላለው የሚለው this is politics by the way actual politics እዚህ ጋር ነው ያለው። know how the money works ማለት ነው። እንዴት ገንዘብ ፕሪንት እንደሚደረግ how bond works ማክሮ ኢኮኖሚው ላይ ዘንድሮ ኢትዮጵያ ምን ያህል ሰራች፣ ምን አይነት ኢኮኖሚክ ዲሲዥኖችን ነው እየወሰነች ያለችው፣ መንግስት ምን አይነት ነገር ላይ ነው ኢንቨስት ያደረገው። ነገር ግን ዛሬ ላይ ፖለቲካ መከታተል የሚለው ሰው ራሱ ዜና መከታተል ያ ይመስሏል። እንትና ተሾመ ሲባል የሱ ዘር ተሾመ ምናምን ሲባል ያ ነው በቃ ለሱ ፖለቲክስ መከታተል ማለት። የሆኑ አስተዳደሮች የነሱን ስም ማወቅ፣ ጦርነት ተነሳ ሲባል ስለ ጦርነት ፖስት ማድረግ ለሱ ፖለቲካ ማለት ያ ነው። this is real politics by the way። በጣም ያሳዝናል። ይሄንን ቤሲክ ዲሞክራሲ ምን ማለት እንደሆነ ማታቅ ልጅ she's telling us የሆነ እናንብብ ምናምን። አንቺ ያነበብሽው ሁላ ነገር አልጠቀመሽም። of course ማንበብ አለብን። ይሄ በጣም ገለፍተኛነት ነው። በጣም this is sad። አልጠበኩም ይሄንን ነገር። anyway guys ከዛሬው ቪዲዮ አንድ ነገር መውሰድ ካለባችሁ ካፒታሊዝም አይዲዮሎጂውን ነግሬያችኋለሁ፣ ዲፋይን አድርገናል። ነገር ግን እሱም ላይ ችግር አለ። ነገር ግን ዛሬ ላይ ካፒታሊዝም እየተባለ የሚነገራችሁ ነገር ዛሬ ላይ even the most capitalist ሀገር USA ካፒታሊዝም አይደለም። ቅድም mainly the central bank ያ በገንዘብ ላይ ያለው ኦቶኖሚ የኢንተረስት ሬትን መወሰኑ እንደፈለገ ገንዘብ ፕሪንት ማድረጉ ካፒታሊስት አይዲዮሎጂ አይደለም፣ ኢስ ማርክሲስት አይዲዮሎጂ። ሶ የሚተገበረው ነገር ካፒታሊስት አይዲዮሎጂ እንዳልሆነ ያንን ሪያላይዝ ልታደርጉ ያስፈልጋል። ከዛም ባለፈ ኢቭን ፒዩር የሆነ ካፒታሊዝም ቢኖር ኖሮ ስቲል ሰዎች አቢዩዝ ያደርጉታል። ሲስተሙ መቀየር አለበት። ኢቭን በዛ አስማማለሁ። ኢሊቱ የኛን ኢንተረስት እንደማይጠብቅልን እኛን ኢንፍሉዌንስ እንደሚያደርጉን ያንን ሪያላይዝ እናድርግ። ነገር ግን የራሳችንን ኃላፊነት አንዘንጋ ማለት ነው። you are in control of your life።
yes አንተ እንድትበለጽግ አይፈልጉም ነገር ግን still you are in control of your life አንተ ዛሬ መበልጸግ ትችላለህ በሐቅ ማለት ነው of course እንደሌላው በጣም ኤክስትሪምሊ የሆነ ነገር ላይሆን ይችላል ግን ይህንን ሲስተም you can use it for your own advantage yes you can get rich ወደዛ ማቅጣጫ ነው ይሄድና ያለ ነው አይደለም አንተ ካንተ በታች ያለው ከኋላ ተነስቶ ስንት ነገር እንዳደረገ ሁላችንም እየተመለከተን ያለው ነገር ነው ሶ ታዲያ የኛ ጠላታችን እንደዛ ብቻ ነው ብሎ ማሰብ ተገቢ አይደለም ኢን ጀነራል ያለ የሂውመን ፕሮብለም ነው ኢንተረስታችንን እናስጠብቅ ራሳችን ወንድ ልጅ እንደዛ ነው የሚያስበው regardless I will win በመንገዴ ላይ የሚቆመው እንደዛ የኤሊት አይነት መሰናክል ሊኖር ይችላል ረግጬ አልፋለሁ I will fight back እንደዛ ነው የሚያስበው አንተ ዛሬ ላይ መንግስትን ፋይት አደርጋለሁ ብለ ክሪፕቶ ዓለም ውስጥ ካለለ you are delusional እኔ ነገሮች ሪያላይዝ እናድር ከዛሬው ትምህርት ምን እንዳገኛችሁ ኮሜንት ላይ አስቀምጡልኝ ሐሳባችሁን አስቀምጡልኝ ቪዲዮ ላይክ አድርጉ በቀጣይ እንገናኛለን ይመቻችሁ